ሶስተኛ ዙር 5ኛ ዓመት የስራ ዘመን የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በስራና ክህሎት ሚኒስቴር የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት አፈጻጸምን በተመለከተ ተመርምሮ በቀረቡለት የኦዲት ግኝቶች ላይ ተወያይቶ አስፈላጊውን ማስተካከያ እንዲያደርጉ ይከታተላል፣ ይቆጣጠራል። በዚሁ መሰረት የሚኒስቴር መስሪያ ቤቱ የቁዋን ኦዲት ሲመረመር በርካታ ጉድለቶች መገኘታቸው ሪፖርቱ ያሳያል። ከሪፖርቱ በመነሳት በቋሚ ኮሚቴ የተዘጋጀው ጥያቄ ሲቀርቡ የበላይ ኃላፊዎችና የሚመለከታቸው የስራ ክፍሎች አስተያየት እንዲሰጡ እንዲሁም በስብሰባው ላይ የተገኛችሁ የባለድርሻ አካላትም በተነሱ ጥያቄዎች ዙሪያ የተሰጡትን ምላሾች መነሻ በማድረግ አስተያየት እንድታቀርቡ እና የዋና ኦዲት መስሪያ ቤት ኃላፊዎች በኦዲት ግኝቱ ላይ ማብራሪያ እንድትሰጡና ሁላችሁም በውይይቱ ላይ በመሳተፍ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እጠይቃለሁ። የስራ ፈላጊዎች አመዘጋገብ አደረጃጀትና የስራ ዕድል ፈጠራን በተመለከተ የአንድ ማዕከል አገልግሎት መስጫ ጣቢያዎችን ለመክፈት በየዓመቱ ከታቀደው እቅድ አንጻር አፈጻጸሙ ዝቅተኛ ከመሆኑ በላይ ከተከፈቱት ውስጥ አንዳንዶቹ ለስራ ፈላጊዎች ተደራሽ ያለመሆኑ እና ቀልጣፋ የሆነ የአገልግሎት እየሰጡ አለመሆኑ፣ በስራ ፈላጊዎች አመዘጋገብ አደረጃጀትና የስራ ዕድል ፈጠራ አሰራር በተመለከተ ለስራ ፈላጊዎች የስራ ዕድል እንዲፈጠርላቸው በስራ ገበያ መረጃ ስርዓት መሰረት ተመዝግበው ወደ ስራ ለማሰማራት እንዲችሉ የሚያስፈልጉ ግብዓቶች በተሟላ ሁኔታ አለመቅረቡ፣ እንዲሁም የውጭ ሀገር ስራ ስምሪትን በባለቤትነት ለማከናወን በመዋቅር እስከ ታች ወረዳ ድረስ የተደራጀ አለመሆኑ፣ በሚመለከታቸው ባለድርሻ አካላት የተመደቡና ስራውን በባለቤትነት ይዘው ከሚሰሩ ባለሙያዎች ጋር አስቀድሞ በተቀመጠ ጊዜ አፈጻጸሙ እንዲገመገም ያልተደረገና በክልሎች አገልግሎቱን ለማግኘት እንዲቻል በበቂ ሁኔታ ተደራሽ እንዲሆን አለመደረጉ፣ በአንድ ማዕከል አገልግሎት መስጫ ጣቢያዎች የተሟላና ተደራሽ አገልግሎት መስጠት አለመቻሉ። ለማሳያ በቦሌ ክፍለ ከተማ ወረዳ 5፣ በየካ ክፍለ ከተማ ወረዳ 12፣ ጋሞ ዞን ወዜ 1 ማዕከል፣ ባቱ ከተማ መልካ ዋልፊኮ ቀበሌ 1 ማዕከል አገልግሎት መስጫ 1 ብቻ መሆኑና አገልግሎቱ የስራ ፈላጊዎችን ምዝገባ ለማከናወን ቀልጣፋ የሆነ አገልግሎት ለመስጠት አለመቻል፣ የሎጂስቲክስ ችግር፣ የሲስተም መቆራረጥ፣ አሻራ ለመስጠት ችግር መኖሩ፣ በቴክኖሎጂ የተደገፈ አገልግሎት መስጠት እንዲችሉ የተጠናከረ ድጋፍና ክትትል የማይደረግ መሆኑ በኦዲት ግኝቱ ወቅት ተረጋግጧል። ይህን ችግር ለመፍታት ምን እየተሰራ እንደሆነ ማብራሪያ ይሰጥ። ሁለተኛ፣ ሚኒስቴር መስሪያ ቤቱ በተለያዩ ዘርፎች የሚሰሩ ስራዎችን በበላይነት የሚያስተባብርና የሚከታተል መሆኑን በተመለከተ ኦዲት ሲደረግ የስራ ዕድል ፈጠራን በተመለከተ የገጠር የስራ ዕድል ፈጠራን ጨምሮ በተለያዩ ዘርፎች የሚሰሩ ስራዎችን በበላይነት ለማስተባበር የአሰራር ስርዓት በመዘርጋት ተግባራዊ ማድረግ ያለበት ቢሆንም በእቅድ ተይዘው የሚፈጸሙ ስራዎችን ትኩረት በመስጠት እንዲፈጸሙ ባለማድረጉ የእቅድ አፈጻጸም ዝቅተኛ መሆኑን ሪፖርቱ ያሳያል። በተሰጠው አስተያየት መሰረት ምን እርምት ተወስዷል? ማብራሪያ ይሰጥበት። ሶስተኛ፣ የስራ ዕድል ሊፈጥሩ የሚችሉ የአካባቢ ጸጋዎችን በክልሎችና በከተማ አስተዳደሮች እንዲለዩ ድጋፍና ክትትል መደረጉን በተመለከተ ኦዲት ሲደረግ ለስራ ፈላጊዎች የስራ ዕድል ሊፈጥሩ የሚችሉ የአካባቢ ጸጋዎችን በክልሎችና በከተማ አስተዳደሮች ለመለየት የሚያስችል የአሰራር ስርዓት የተዘረጋ ቢሆንም ስርዓቶቹ እንዲፈጸሙ ድጋፍና ክትትል ያልተደረገ መሆኑ፣ በውጭ ሀገር ስራ ስምሪቶች በማመቻቸት ለሚመለከተው አስፈጻሚ ወይም ባለድርሻ አካላት የሚያሳውቁበት አሰራር ያለ ቢሆንም ለሚመለከታቸው ካሳወቀ በኋላ ክትትል በማድረግ ተግባራዊ እንዲሆን ያላደረገ መሆኑ ኦዲት ግኝቱ ያሳያል። ይህን ለማስተካከል የተወሰደ የእርምት እርምጃ ካለ ቢብራራ። 4 ዘርፈ ብዙ ጉዳዮችን በተመለከተ ሴቶች፣ የአካል ጉዳተኞችና ስደት ተመላሽ ስራ ፈላጊዎች ዜጋዎች ቅድሚያ የስራ ዕድል ተጠቃሚ የሚሆኑበት አሰራር ስርዓት የተዘረጋ ቢሆንም ምቹ የሆነ የመስሪያ ቦታና የፋይናንስ ድጋፍ
ያልተደረገ በመሆኑ አፈጻጸሙ በእቅድ ከተያዘው በታች ዝቅተኛ እንደሆነ በኦዲት ሪፖርቱ ተመላክቷል። በምክረ ሀሳቡ መሰረት ምን የማስተካከያ እርምጃ ተወስዷል ቢገለጽ? 5 የውጭ ሀገር ስራ ስምሪቶችን በማመቻቸትና ለሚመለከታቸው አስፈጻሚ ወይንም ባለድርሻ አካላት ማሳወቁን በተመለከተ ኦዲት ሲደረግ የውጭ ሀገር የስራ ስምሪትን በማመቻቸት ለሚመለከታቸው የአስፈጻሚ አካላት የሚያሳውቁበት አሰራር ያለ ቢሆንም ለሚመለከታቸው ካሳወቀ በኋላ ክትትል በማድረግ ተግባራዊ እንዲሆኑ አለመደረጉ፣ እንዲሁም በውጭ ሀገር ስራ ሰራተኛ ለማሰማራት በተቀባይ ሀገርና በኢትዮጵያ መንግስት መካከል የሁለትዮሽ ስምምነት ሰነድ በኩዌት ከጀርመን ኮንስትራክሽን ፌዴሬሽን እና ከስዊድን ሜልጄን ማልኒንግ ኩባንያ ጋር የስምምነት ሰነድ የተፈረመ ቢሆንም ወደ ስራ ግን ያልገባ መሆኑ፣ በተጨማሪ ሚኒስቴር መስሪያ ቤቱ ኤጀንሲዎች በአዋጅ መሰረት የተጣለባቸውን ግዴታና ኃላፊነት ስለመወጣታቸው በቂ የሆነ ክትትልና ቁጥጥር አለማድረጉን በኦዲት ሪፖርቱ ተመላክቷል። ከግኝት በኋላ የተወሰደ እርምት ካለ ይብራራ። 6 ለስራ ዕድል ፈጠራ ፈንድ ማፈላለጉንና ለታለመለት ዓላማ መዋሉን በተመለከተ ኦዲት ሲደረግ የስራ ዕድል ፈጠራን ለማበረታታት ፈንድ ለማግኘት የሚያስችል የአሰራር ስርዓት አልተዘረጋም። በተጨማሪ ከተገኘው ፈንድ ለታለመለት ዓላማ መዋሉን ማረጋገጥ አለመቻሉ፣ እንዲሁም ለጥቃቅንና አነስተኛ መካከለኛ ኢንዱስትሪዎች የፋይናንስ ምንጫቸውን የሚያጎለብቱበት አሰራር ስርዓት ያለመኖሩ ታይቷል። ከግኝት በኋላ ምን ማስተካከያ እርምት ተወስዷል? ማብራሪያ ይሰጥ። የክህሎት ክፍተቶችን በተመለከተ ወቅታዊ የዳሰሳ ጥናት በማድረግ የአቅም ግንባታ ስልጠናዎች ስለመሰጠቱ በኦዲት ሲመረመር፣ ክልሎች ከሚመለከታቸው ኤጀንሲዎች ጋር በመተባበር በስራ ገበያ ላይ የሚታዩ የክህሎት ክፍተቶችን በተመለከተ ወቅታዊ የዳሰሳ ጥናት አለማድረጉ፣ እንዲሁም የውጭ ሀገር ስራ ስምሪት ስራ ፈላጊዎች ዜጎች ስልጠና ለመስጠት የስልጠና ቦታ ተደራሽ አለመሆናቸው፣ በተጨማሪ ስልጠና ከወሰዱ በኋላ የሙያ ብቃት ማረጋገጫ ወይንም ሲኦሲ በወቅቱ ውጤት የማይሰጥ መሆኑ የኦዲት ግኝቱ ያሳያል። የተደረገ ማሻሻያ ካለ ማብራሪያ ይሰጥ። 8 ከባለድርሻ አካላት ጋር ያለው ቅንጅታዊ አሰራርን በተመለከተ በኢንዱስትሪ በከተማ ግብርናና በአገልግሎት ዘርፎች ለማስፈጸም የታቀደውን የከተማ ስራ ዕድል ፈጠራ ስራዎች ከክልል ከከተማ አስተዳደሮች የዘርፍ ተጠሪ ተቋማት ቢሮዎች፣ ኤጀንሲዎችና ከሚመለከታቸው አስፈጻሚ ባለድርሻ አካላት ጋር ስምምነት በማድረግና አፈጻጸሙን በተቀናጀ በየጊዜው በጋራ የሚገመገም ስለመሆኑ የሚያሳይ ማስረጃ ተጠይቆ አለመቅረቡ በኦዲት ግኝቱ ሪፖርት ታይቷል። ምን ማስተካከያ ተደርጓል? ይገለጽ። በፕሮጀክት የተፈጠሩ የስራ ዕድሎች መረጃ ተደራሽ መደረጉን በተመለከተ ኦዲት ሲደረግ በፕሮጀክት የተፈጠሩ የስራ ዕድሎች መረጃ ማሰባሰቢያ ቅጽ በማዘጋጀት ፕሮጀክቱ ለሚመለከተው ተቋም እና ለክልሎች ያሰራጨ ቢሆንም የተሰበሰበው መረጃ በመተንተን ለተጠቃሚ አካላት ተደራሽ ስለመደረጉ የሚያሳይ መረጃ በኦዲት ወቅት ተጠይቆ አልቀረበም። ኦዲቱ እስከተጠናቀቀበት ድረስ እንዳልቀረበ በሪፖርቱ ተመላክቷል። ችግሩን በመቅረፍና ለተጠቃሚው ተደራሽ ለማድረግ ምን እየተሰራ ይገኛል? ማብራሪያ ይሰጥበት። 9 ገደማ የሚሆኑ ተደጋጋፊ ጭብጦች ላይ የተመሰረቱ ጥያቄዎች ናቸው የቀረቡት። በሰዓቱም የመግቢያም የመውጫ ኦዲት ስናደርግም ለተገኙ ኦዲተሮች በተጨባጭ ያሉ በተለይ ከስርዓት ጋር የተያያዙ ጉዳዮችን የአካል ምልከታም ጭምር እንዲያደርጉ ለማድረግ ጥረት አድርገናል ነው። በሌላ መንገድ የስራ ዕድል ፈጠራ ጉዳይ ደግሞ ፋታ የሚሰጥ ስላይደለ የዕለት የዕለት ስራዎችንም ጎን ለጎን እያካሄድን ነው። ይሄ እንደ አንድ ጭብጥ ከግምት ቢገባ ጥሩ ነው። ሁለተኛው የበርካታ ባለድርሻ አካላትን ተሳትፎ ይፈልጋል የስራ ባህሪውና እነዚህን የባለድርሻ አካላት መሰረት ያደረገ ሰፋፊ ስራ ከተቋቋምንበት ጊዜ ጀምሮ እየሰራን የቆየ ነው።
አንዳንዱ ነገር ላይ በህግ ብቻ እንታጠር ብንል ብዙ ጊዜ ይጠይቀናል። እንደ ሀገር ከስራ እድል ፈጠራ አኳያ ባክሎግም አለ፣ አዳዲስ የማይቋረጡ ፍላጎቶችም አሉ። በፕሮሲጀር ላይ ብቻ የተንጠለጠለ ስራ እንስራ ብንል አይሳካም ማለት ነው። ለዚህ አንዳንዱን ጉዳይ ወረድ ብሎ መስራት ስለሚያስፈልግም ጭምር እየሰራን እንዳለ በመግባባት ማለት ነው ከክልሎች ጋር ግንዛቤ ቢወሰድ ሙሉ ለሙሉ የኛ ዲስክሪሽን ፓወር ያልሆኑ ጉዳዮች አሉ። ለምሳሌ የአንድ ማዕከል አገልግሎት ላይ በርከት ያለ ጉዳይ ተነስቷል። የአንድ ማዕከል አገልግሎትን በፖሊሲ መምራት ነው የሚጠበቀው ከኛ አንጻር። ነገር ግን በፖሊሲ ብቻ ነው የምንመራው ብለን ብንቆም የስራው አስኳል ማረፊያ ስለሆነ አለፍ ብሎ በቴክኒካል ድጋፍም በማቴሪያልም መደገፍ ደግሞ ያስፈልጋል። ከዚያ አንጻር ከተነሱ ጭብጦች አንዱ ከስራ ፈላጊዎች አመዘጋገብ አደረጃጀት ጋር የተያዙ ጉዳዮች ናቸው። እንዳልኩት ተጠሪነታቸው እነዚህ ማዕከላት ለከተማ አስተዳደሮችና ለክልሎች ነው። የውጭ ስራ ስምሪትን ስንመለከት በርካታ የባለድርሻ አካላትን የሚፈልግ ቅንጅታዊ ስራን የሚፈልግ እንዲሁም ደግሞ አንድ ተቋም ብቻውን የሚፈጽመው ስራ አይደለም። ባለፉት ዓመታት እንግዲህ ሚኒስቴር መስሪያ ቤቱ በርካታ የሪፎርም ስራዎችን ሲያካሂድ ቆይቷል። ሪፎርሞቹ ደግሞ በርካታ ውጤቶችን ሲያስመዘግቡ ቆይቷል። ያ ማለት ከዚህ በፊት በአመት ውስጥ የሚሄዱ የሚላኩ ዜጎችን አሁን በአንድ ወር ውስጥ የመላክና ከዛ ባነሰ ጊዜ ውስጥ የመላክ አቅም ተፈጥሯል ማለት ነው። ቁጥሩ ከጊዜ ወደ ጊዜ እየጨመረ ጥራትም የአገልግሎት አሰጣጡም ሁሉም የቅንጅታዊ ስራም ከጊዜ ወደ ጊዜ እየጠነከረ እየተሻሻለ መምጣቱን ማንሳት እወዳለሁ። ከዚህ ጋር ተያይዘው በዋናነት የተነሳው የቅንጅታዊ ስራን በተመለከተ ነው። ከባለድርሻ አካላት ጋር ያለውን ቅንጅት እንደሚታወቀው እንዳነሳሁት ቅንጅታዊ ስራ መጠናከር አለበት። ከሚመለከታቸው ስቴክሆልደሮች ጋር መስራት ግዴታም ስለሆነ ይህንን ስራ ለየት የሚያደርገው በውጭ ስራ ስምሪት ስቲሪንግ ኮሚቴ አለ። ስቲሪንግ ኮሚቴ የሚመለከታቸው ሚኒስቴር መስሪያ ቤቶች፣ የባለድርሻ አካላት፣ የኤጀንሲ ተወካዮችን ጨምሮ ሁሉም ባለድርሻ አካላት የሚገኙበት በየወሩ የሚገመገም ስርዓት አለ ማለት ነው። ይህንን ስርዓት እንደ ትልቅ አቅም ነው የምንጠቀመው። ስቲሪንግ ኮሚቴውም ደግሞ በጠቅላይ ሚኒስትር ቢሮ የሚመራ ከመሆኑ አንጻር ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ማንሳት እወዳለሁ። ከኦዲት ግኝቱም በኋላም ደግሞ ተጠናክረው ይህን ስራ ስንሰራበት ስለቆየን ብዙ መሻሻሎች የተገኘበት የአገልግሎት አሰጣጣችንን በዛው ልክ ያሻሻለ ስለሆነ በዚህ ጉዳይ ላይ ትልቅ ዲፓርቸር ትልቅ መሻሻሎች ታይቷል። ከመንዝሊ ከምንገናኘው ባለፈ በዲጂታል መቀናጀት ከዛም አልፎ ደግሞ ሚኒስቴር መስሪያ ቤቱ ከስቲሪንግ ኮሚቴ ባለፈ ከዛ ባሻገር ከተቋማት ጋር በየጊዜው እየተገናኘ ስራዎችን በጋራ ለመስራት በጋራ ለማስተሳሰር ስራዎች ተሰርተዋል ማለት ነው። ሁለትዮሽ ስምምነት ጋር ተያይዞ የተነሳው ሁለተኛ ጥያቄ ነው። እንደሚታወቀው ባለፉት አመታት በተለይም ከመካከለኛው ምስራቅ ሀገራት ጋር የሁለትዮሽ ስምምነቶች ተፈርመው ዜጎች መብታቸው፣ ክብራቸው ተጠብቀው ጥቅማቸውም ተጠብቀው እንዲሰማሩ ለማድረግ በርካታ ስምምነቶች ተደርጓል። ከዛም የኩዌት ስምምነት አንደኛው ነው። የኩዌትን በተመለከተ አሁን የዛሬውን ብንገልጽ በርካታ ዜጎች በህጋዊ መሰረት በስምምነቱ መሰረት እየተሰማሩ ነው ያሉት። ከዚህ በፊት የነበሩ ቻሌንጆች ነበሩ። ቻሌንጆቹን በጋራ በመሆን በመነጋገር በመቀናጀት የተፈቱ ናቸው። ያም የነበሩ ቻሌንጆች
ከሚኒስቴር መስሪያ ቤቱ አቅም በላይ ስለነበሩ ያንን በዲፕሎማሲ በመነጋገር የተፈቱ ጉዳዮች ናቸው። አሁን ላይ ግን ኦልሞስት ከባለፈው ዓመት ጀምሮ አሁን ላይ በርካታ ዜጎች በህጋዊ መሰረት እየተሰማሩ መሆኑን መግለጽ እወዳለሁ። እና ክህሎት ሚኒስቴር በጣም ሰፊ ተግባራትን እየፈጸመ እንዳለ ሁላችንም እናውቃለን። በዛ ክፍተት ውስጥ በዛ ስራ ሂደት ውስጥ ግን ኳንቲፋይ ተደርገው እነዚህ አልተደረጉም አቀናጅታቸዋቸው መዳረሻ አሁን የመዳረሻ ችግር አይደለም። የመዳረሻ ችግር እናንተ የምትሰሩበት ነው። ማስፋት እንደተጠበቀ ነው። እቅዳችሁ ላይ ያለ ጉዳይ ነው። ልትሰሩበት ነው። እንትን ካሉት ጋር ግን ውል ከተገባባቸው ጋር ግን የክትትል ማነስ ኖሮ እየተጠቀምባቸው እንዳልሆነ ነው ኦዲቱ እያሳየ ያለ እና በእነሱ ላይ ምን እርምጃ ተወስዷል? እንደው በተቻለ አቅም በኦዲት በተገኙት ላይ እና በእነሱ ላይ የመጣውን ማሻሻል ኮምፕሊትሊ 100% እነዚህ ነገሮች ተሻሽለው ለውጥ መጥቷል ብለን ኤክስፔክት አናደርግም። የክዋኔ ኦዲት ባህሪውም እንደዛ ስላልሆነ ማለት ነው። ግን የተጀመሩ ጅምሮችን እስከዚህ ርቀት ተጉዘናል በሚል አግባብ መልስ ሊሰጠን ለዚህ ቤት ይመጥናል ብዬ ስለማስብ ነው። በዛ መልክ ምላሾት ቢያስተካክሉልን። ሌላኛው የማነሳው የማሰልጠኛ ተቋማት ጋር በተያያዘ ነው። እንደሚታወቀው ስራና ክህሎት ባለፉት ዓመታት ዜጎቻችን ሰልጥነው በቅተው ወደ መዳረሻ ሀገራት እንዲሰማሩ ለማድረግ በርካታ ጥረቶችን በርካታ ኢንተርቬንሽኖችን ሲሰራ መቆየቱ ይታወቃል። ከዛ ውስጥ አንዱ ሰፋ ያለ ስልጠና ወስደው እንዲሄዱ ከማሰልጠኛ ተቋማት ጋር በመቀናጀት በመሆን ስልጠናዎች ወስደው እንዲሰማሩ ማድረግ ነው ትልቁ ነገር። ከዛም በየጊዜው የዜጎቻችን አክሰስ እንዲያደርጉ ማሰልጠኛ ተቋማትን ማስፋት ስራዎች ሲሰሩ ቆይቷል። ከዚህ በፊት ቁጥራቸው አናሳ ነበሩ። ምክንያቱም በሚፈለገው ጥራት ደረጃ ማሰልጠኛ ተቋማት እንዲያሰለጥኑ ለማድረግ በርካታ ስራዎች ሲሰሩ ስለነበሩ ቁጥሮቹ በየጊዜው እያደጉ ሄዷል ማለት ነው። አሁን ተደራሽነቱ ሰፍተው ከ600 በላይ የሚሆኑ የማሰልጠኛ ተቋማት ስልጠናውን እየሰጡ ይገኛሉ ማለት ነው። ከዚህ በፊት የነበረው እጥረት ከጊዜ ወደ ጊዜ እየጨመረ አሁን ተደራሽነቱ ሰፋ ብሏል ማለት ነው። ዜጎቻችን ባሉበት አካባቢ በአቅራቢያቸው ሆኖ መሰልጠን እንደሚችሉ ተደርጓል ማለት ነው። ስለዚህ ከግኝቱ በኋላ በርካታ ስራዎች ተሰርተዋል እዚህ ላይ። ይህንንም ለማረጋገጥ ደግሞ ሚኒስቴር መስሪያ ቤቱ እስከ ማሰልጠኛ ተቋማት ድረስ ስታንዳርዶችን በማውረድ የስልጠና ኦኤሶችን በማዘጋጀት ወደ ማሰልጠኛ ተቋማት በማውረድ በዛ ደረጃ ጥራቱንም እያስጠበቅን እየሄደን እንገኛለን ማለት ነው። ይሄ ማለት ግን ሙሉ በሙሉ በምንፈልገው ደረጃ መጥቷል ማለት አይደለም። ከዚህ በኋላም ስራዎች ይጠበቃሉ። ከዚህ በላይ ዜጎቻችን ቁጥሩም እየጨመረ ስለሚመጣ ተደራሽነቱን ከዚህ በኋላ መረጋገጥ አለበት። ስለዚህ ከጊዜ ወደ ጊዜ ከግኝቱ በኋላ ሜቢ በቁጥር እርግጠኛ ባልሆን በመቶ ምናምን ቁጥሮች ነው ያደገው። ያን የነበረ ቁጥር በጣም አናሳ ነበረ ጥራቱን ለማስጠበቅ። ከዛ በኋላ ጥራቱን እያስጠበቅን አስፈላጊ ቁሳቁሶችም እንዲያሟሉ ድጋፎችም እየተደረጉ ስታንዳርዶችን በማውረድ ማሰልጠኛ ተቋማት ተደራሽ እንዲሆኑ እየተደረገ ይገኛል። ቁጥሩ በከፍተኛ ደረጃ ጨምሮ ነው ያለው። ሜቢ ወደ ኋላ ተመልሰን ብናየው ያን የነበረ ቁጥርና አሁን ያለውን ቁጥር ብናይ በጣም ከፍተኛ ልዩነት ነው ያለው። ይሄ እንግዲህ የሚኒስቴር መስሪያ ቤቱ አንደኛ ተደራሽነትን የማረጋገጥ የዜጎቻችን ተጠቃሚነትን ማረጋገጥ ህጋዊውን መንገድ የማስፋት ስራዎችን የማጠናከር የማስፋት ስራዎችን ከጊዜ ወደ ጊዜ እያሻሻለ መምጣቱን የሚያሳይ ስለሆነ በዛ መልኩ ብናየው ጥሩ ነው ብዬ አስባለሁ። የመጀመሪያው ግኝት የአንድ ማዕከል አገልግሎት መስጫ ጣቢያዎች አካባቢ የታዩት ናቸው። ግኝቱ ከተገኘ በኋላ እንደ ዘርፈኛ የሪፎርም አጀንዳ ነው ያደረግነው። የስራ ማዕከላት ሪፎርም ሰነድ አዘጋጀን። አንድ ማዕከል አገልግሎት መስጫ ጣቢያ የሚባለው የስራ ማዕከል በሚል ተቀይሯል ማለት ነው።
ይሄ ሪፎርሙ የሚያየው የተለያዩ ጉዳዮችን ነው። አንደኛ የስራ ማዕከላት ግንባታን ያያል። ከዛ በቁሳቁስ የማሟላት፣ በሰው ኃይል የማሟላት፣ ሪሶርስ የመመደብና ልዩ ትኩረት ሰጥቶት እነኚህ ማዕከላት ለስራ እድል ፈጠራው ለዜጎች መግቢያና መውጫ እንደመሆናቸው በጣም በልዩ ትኩረት ክልሎች እንዲሰሩ በወረዳ ቢያንስ አንድ የስራ ማዕከል፣ በከተማ አስተዳደር የስራ ማዕከላት በየደረጃው እንዲኖር ተቀርጿል ማለት ነው። ሁለተኛ የአሰራር ስርዓት ወጥነት ላይ ትኩረት ያደርጋል። ወጥ የሆነ የአሰራር ስርዓት በመላው ሀገሪቱ ያሉ የስራ ማዕከላት አሁን ላይ ባለው ወደ 2340 ገደማ የስራ ማዕከላት ናቸው በመላው ሀገሪቱ ያሉት። ወጥ የሆነ የአሰራር ስርዓት እንዲኖር የማድረግን ስራ ታሳቢ ያደረገ ነው። ሶስተኛ ማዘመን፣ በቴክኖሎጂ የተደገፈ ዘመኑን የዋጀ የስራ ማዕከል እንዲገነባ ነው ትኩረት የሚያደርገው ማለት ነው። በአራተኛ ደረጃ የስራና ክህሎት ሚኒስቴር የዛሬ 4 ዓመት ነው እንግዲህ እንደምታውቁት የተቋቋመው። ከተቋቋመ በኋላ 4 የትኩረት መስኮች ይዞ 38 የሪፎርም አጀንዳዎችን ይዟል። 3 ዋና ዋና ዘርፎች ላይ ስራ ይሰራል። የገበያ መር ክህሎት ልማት፣ የክህሎት መር የስራ እድል ፈጠራ እና የኢንዱስትሪ ሰላም። እነኚህ ዘርፎች በሙሉ የስራ ማዕከላት ውስጥ ለዜጎች ተደራሽ እንዲሆኑ ታሳቢ ተደርጎ ነው የሪፎርም ሰነዱ የተዘጋጀው። የሪፎርም ሰነድ ማዘጋጀት ብቻ ሳይሆን የስራ ማዕከላቱ ዲዛይን ሁሉ ዲዛይን ተደርጎ የህንፃ ዲዛይን ለክልሎች ተደራሽ ሆኗል። በቂ ግንዛቤም ተሰጥቷል ማለት ነው። በየደረጃው ላሉት የተባለውና የክትትልና ድጋፍ የሚያስፈልጋቸው ነገሮች ይኖራሉና በሚኒስቴር መስሪያ ቤት የሚሰሩ ስራዎች አሉ። ታች ባለው መዋቅር የሚሰራ ስራ አለ። እሱን አገናዝበን አሁን ባለው ነባራዊ ሁኔታ እንደ ሀገራችን ብዙ ስራ አጥና ስራ ፈላጊ ዜጋ ባለበት ሀገር ላይ እኔ ክልሉም ዝም ብሎ የሚያልፍ ጉዳይ አይመስለኝምና እንዴት አይተን እናስተካክል በሚል ነው። አንደኛ የኦዲት ግኝቱ ስመጣ ዝርዝር እንትኖች አሉ፣ ግኝቶች አሉ። ለማሳያ ያህል ታችን ባንሄድ እናንተ ጋር ያለው ግኝቶ ነው የመጣው። የፈንድ አፈላለግ አዋጅ ተዘጋጅቶ ግን አልጸደቀም ነው። ሌላው ቀደም 8ቱ ግኝቶች እኛ አንኳሩን ብቻ ነው የወሰድነው። እዛ ግኝት ውስጥ ብዙ ግኝቶች አሉ። ብዙ ግኝቶች የተንተነ የተባሉ አንደኛ ነገር አዋጁ ራሱ አልጸደቀም። ብዙ ዘርፍ ስንመለከት አካል ጉዳተኞችን በተመለከተ ከውጭ የተመለሱ ስደተኞችን በተመለከተ በእቅዳቸው ልክ እየሄዱ አይደለም። ሌላ ለማሳያ የአካል ጉዳተኞችን ብንመለከት ወደ 2015-2016 የአካል ጉዳተኞች 2016 20%፣ ከውጭ ተመላሾች ሁሉ ደግሞ 37%። እንደውም ኦሮሚያ ክልል 2006 ጀምሮ ከውጭ ተመላሽ የሆኑት እየተሰራ አይደለም የሚል የስራው ኃላፊ የክልሉ የስራ ኃላፊ ተናግረዋል። 350,000 ዜጋ ስራ እንፈጥራለን ተብሎ የታቀደው ግን ለ37,772 ዜጋ ብቻ ነው የስራ ዕድል የተፈጠረው። ይህን ስንል ሪፖርታችሁም ይላል ይሄ ስራ የሚሰራው በሚኒስቴር መስሪያ ቤቱ እዚህ ላይ አይደለም፣ ከታች ተያይዞ የመጣው የስራ ዕድል ፈጠራችን ላይ ምን አይነት ስራ እየሰራን ነው? ሁሉንም ግኝቶች እዚህ ጋር ያሉትን ግኝቶች እስከ ሰኔ 30 ያልቃል። እውነት ነው። 2018 ያልቃል። የክዋኔ ኦዲት እኮ በ1 ዓመት በ2 ዓመት የሚያልቅ ጉዳይ አይደለም። አሰራር የሚጠይቃል። በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ ታቅዶበት የሚሰራ ስራ ስለሆነ
ሁሉንም ስራዎች እስከ ሰኔ 30 እንጨርሳለን ብላችሁ የድርጊት መርሃ ግብር እዚህ ስትልኩልን ራሱ ለድርጊቱ ለግኝቱ የተሰጠው ትኩረት እኔ እስከዚህም ስላልመሰለኝ ነው። እና እያንዳንዱ ግኝት ጽሁፉ እናንተ ጋር እቺ 8ቷን ጥያቄ ብቻ አይደለም ከስር ያለውንም አይታችሁ መልሱን እንድሰጡልን እንፈልጋለን። እንደ መነሻ በደንብ ኳንቲፋይ ተደርጎ ሊገለጽ የሚችል ማሳያ ከሌለ እዛ ላይ እየተሰራበት ነው ብለን ለመቀበል በጣም እንቸገራለን። አላቀዳችሁም አይልም ኦዲቱ። በጣም አቀዳችኋል። አፈጻጸማችሁ ሲታይ ግን እጅግ በጣም ዝቅ ያለ ነው። እዛ ላይ ክፍተት አለ። እሱን እንዴት ተመልክታችሁ ልያሻሻላችሁት ነው የሚለው ነገር ላይ ማብራሪያ ቢሰጡን ደስ ይለናል እንጂ የቅድ ችግር አለባችሁ ኦዲቱም አላለም፣ አሁንም እኛም አላልንም። እሱ ላይ በጣም ጥሩ አቀዳችኋል። አፈጻጸማችሁ ግን እንደ ማሳያ በናሙና በታዩት ቦታዎች ላይ እጅግ በጣም ዝቅ ያለ ነው። እሱ ላይ ምን ማሻሻያ ልትወስዱ ተዘጋጅታችኋል? ወስዳችኋል አልልም፣ ቢኮዝ 2017 ነው ሪፖርቱ የደረሳችሁ። ከዛ በኋላ ምን እንቅስቃሴ ተጀምሯል? የስደት ተመላሾች ስደተኞችን የአይዲፒዎችን የስራ እድል ከመፍጠርና ከሆስት ኮሚዩኒቲ ጋር ኢንተግሬት ከማድረግ አንጻር የተሰሩ ስራዎች ከታቀደው አንጻር እምብዛም ቢሆንም ካሉት የኢጋድ አባል ሀገራት አንጻር ኢትዮጵያ የተሻለ አፈጻጸም እንዳሳየች እና ተሞክሮ በቅርቡ ራሱ ሼር እንዳደረግን ልንገልጽላችሁ እንወዳለን። ስራዎች አሉ፣ ግን የሚፈለገውን ያህል አይደለም የሚለውን እንወስዳለን። የበለጠ ደግሞ የተሻለ ትኩረት ሰጥተን የምንሰራ ይሆናል። የእቅዳችን አካል ነው፣ እየሰራን እንገኛለን የሚለውን ለመግለጽ ነው። አዳዲስ የስራ ፈጠራ ሀሳቦችን ኮትኩቶ ወደ ስራ ከማስገባት እና የመሳሰሉት አንጻር ያንን ምቹ ስነ ምህዳር ከመፍጠር አንጻር የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ልማት ፖሊሲ ጸድቋል። ባለፈው በጀት ዓመት ማለት ነው። በዚህ በጀት ዓመት 2 አዋጆች ይጠበቃሉ። አንዱ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች አዋጅ ነው። ሌላኛው የክሬዲት ጋራንቲ ስርዓትን ከማምጣት አንጻር ያስፈልጋል። አክሰስ ቱ ፋይናንስ ትልቁ ቻሌንጅ ስለሆነ ማለት ነው። ከዚህ አንጻር የፋይናንስ ስርዓታችን ወይም ባንኮች ብድር አቅርቦታቸው ለዚህ ዘርፍ የተመቸ አይደለም። ለጥቃቅን አነስተኛና መካከለኛ ኢንተርፕራይዞች የተመቸ አይደለም። ስለዚህ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር የወጣቶች የኢንቨስትመንት እና የኢንተርፕሪነርሺፕ ባንክ በቅርቡ ተቋቁሟል። አይታችሁ ሊሆን ይችላል። ይሄ አንድ እዚህ ዘርፍ ላይ የሚታየውን የፋይናንስ እጥረት ከመፍታት አንጻር በዘላቂነት ከመፍታት አንጻር ልዩ ትኩረት ሰጥተን ከክዋኔ ኦዲት በፊትም በኋላም ይህን ጉዳይ ልዩ ትኩረት ተሰጥቶት በፖሊሲም ይሄ የተለያዩ ባለድርሻ አካላትን ከማስተባበር እና ባንክ እስከ ማቋቋም ድረስ የዘለቀ ስራ ተሰርቷል ማለት ነው። ሌላው የዲጂታል ስርዓቱ ያመጣው ትሩፋት ነው። ለዚህ ዘርፍ ነው ማለት ይቻላል። ማይክሮሎን የሚባለው ማለት ነው። ማይክሮሎን ሰርቪስ የሚሰጡ ባንኮች አሁን እየተበራከቱ ነው፣ ከቴሌብርን ጨምሮ ማለት ነው። ይህ ለአጭር ጊዜ ትንንሽ ብድሮች እስከ 5 ሚሊዮን ብር ያበድራሉ። በዘርፉ የታየው የፋይናንስ እጥረት አንድም ከዘርፉ ባህሪ የሚመነጭ ነው። ባንኮች ሪስክ ነው የሚያስተዳድሩት። ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ሪስኪ ቢዝነስ ናቸው። የክስመት ምጣኔያቸው በጣም ከፍተኛ ነው። ስለዚህ ማበደር አይፈልጉም።
ለማበደር የክሬዲት ጋራንቲ ስኪም ያስፈልገዋል። ልዩ ትኩረት ይፈልጋል። ለዚህ ዘርፍ ልዩ ባህሪ ስላለው ልዩ ትሪትመንት ወይም የፋይናንሻል ፓኬጅ ያስፈልገዋል። ኮላቶራል ማስያዝ አይችሉም። ኤምኤስኤምኢዎች ወይም ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ፋይናንስን አክሰሰብል የማድረግ ኃላፊነት አለበት ሚኒስቴር መስሪያ ቤቱ እስከታች ያለውን መዋቅሩን ተጠቅሞ ማለት ነው። በሱ ላይ ያላችሁ የስራ እንቅስቃሴ ክፍተት ነበረበት ብሎ ነው ኦዲቱ የጠቆመው። ከዛ በኋላ የተሰሩ ማሻሻያዎች ምንድን ናቸው? ባንኮች ትኩረት ሰጥተው ለዚህ ዘርፍ ብድር ማበደር እንዲጀምሩ የተለያዩ ጥረቶች እንደነበሩ ገልጫለሁ። ያ አንዱ ኢንተርቬንሽን ነው። ሁለተኛ የገለጽኩት የዩዝ ኢንቨስትመንት እና ኢንተርፕሪነርሺፕ ባንክ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ማቋቋማችንን እንደዚሁ የተሰጠ ኢንተርቬንሽን ወይም አንድ ያደረግነው ኢንተርቬንሽን ነው። ሶስተኛ የክሬዲት ጋራንቲ ስኪም አዋጅ እያዘጋጀን ነው፣ ከፖሊሲው መጽደቅ ተከትሎ ማለት ነው። በዚህ በጀት ዓመት የክሬዲት ጋራንቲ ስኪም አዋጁ ከጸደቀ እሱ ደግሞ ሰፊ ኢንተርቬንሽን ሊሆን ይችላል። የድርጊት መርሃ ግብር ስርዓት ነው። ከስራ በፊት ከሪፖርት በፊት ከሁሉ በፊት ስርዓትና አሰራር ነው። ሚያዝያ 21 2017 ስላክ በ15 ቀን ድርጊት መርሃ ግብር ላኩ ይላል። በእኛ ግምት ግንቦት 6 2017 መርሃ ግብሩ ሊደርሰን ይገባ ነበረ። መርሃ ግብሩን ሳናገኝ 8 ወር ነው የቆየ ነው። አሁን 8ኛ ወር ነው ዛሬ ዳር አልቆ ታህሳስ 6 ነው። ኦዲቱ ዝም ብሎ ኦዲት አይደለም። የክዋኔ ኦዲት በጣም አድካሚ ኦዲት ነው። ለአንድ ዓመት በየክልሉ፣ በየዞኑ፣ በየከተማው፣ በየቀበሌው፣ በየመንደሩ ገንዘብ እየተከፈለ ውጪ እየወጣ በደሃ ሀገር ነው የሚሰራው። በዚህ ልክ መንግስት ውጤት ያመጣል ብሎ የተቋሙን ጠንካራ ጎኖች ለማበረታታት ክፍተቶቹን ለመሙላት ያግዛል ተብሎ 1 ዓመት ወጪ የወጣበት ቴብል ላይ ነው የቀረበው። አሁንም እየተሰጡ ያሉ መልሶች ምን ልል እንደሚችል አላውቅም። ኦዲትና መልሶቹ አልተገናኙ፣ አራመና ቆቦ ናቸው። እንደውም የድርጊት መርሃ ግብሩ አለመድረሱን በጣም ደስ ያለኝ አለመነቡም አሁን ከምላሾቹ እየተረዳው ነው ያለው። ግንዛቤ መስጠት በሚመስል መልኩ አድማሳዊ መልስ መስጠት ሳይሆን ስፔሲፊክ በዝርዝር ነው የተጠናው። ኦዲት ማለት መረጃ ማስረጃ ማለት ነው። ያንን መረጃ ማስረጃ በማቅረብ ጭምር በእያንዳንዱ ግኝቶች ላይ ይሄ እዚህ የነበረ እዚህ ደርሷል፣ ይሄ የነበረ እዚህ ደርሷል፣ ይሄ ክፍተት በዚህ ተሞልተዋል፣ ወደፊት ደግሞ ይህን ክፍተት በዚህ እንሞላለን፣ የሚሞላው እከሌ ነው፣ የኔ ድርሻ እከሌ ነው ተብሎ እያንዳንዱ ዝርዝር ሲወጣ እንደ ክዋኔ ኦዲት ዘርፍ ምክትል ዋና ኦዲተር ኦዲቱ ተነቦ የጋራ አድርጎ ክፍተቶቹን ለመሙላት ዝግጅት አላየሁበትም። ይህንን ነው ሊል የሚችለው። ይህም ብዬ ኦልሬዲ አልተነበበም ብያለሁ፣ ወደ መልስም አልተቃረቡም ብያለሁ። እንዲሁ አንዳንድ ነገር ለማሳያ ብቻ ለማንሳት ያክል ነው። አንዱ ዓመታዊ ግምገማ በጣም አድካሚ ነው። እኔ ተቋሙን የምንረዳው ተቋሙ አዲስ ተቋም ነው። ቅርብ ጊዜ ስራ የጀመረ ነው። ከኋላ በርካታ ልምዶች የሉትም። በዛ ልክ እያደረገ ያለውን አንደርማይን ለማድረግም አይደለም፣ ግን በተገኘ ልክ በኦዲቱ ተጠቅሞ ደግሞ ክፍተቶችን ለመሙላት ደግሞ መፍጨርጨር ሌላ አስፈላጊ ነገር ስለሆነ ነው። ለምሳሌ በ2015 500 አዳዲስ የስራ ማዕከላት ለመገንባት ታቅደው 19% ነው። እኛ አሁን የጠበቁት መልስ አሁን ከ8 ወር በኋላ ከዛ 19 ታደረስኩ ነው። የኦዲት መልስ እንደሱ ነው የሚሆነው። ለስፔሲፊክ ኦዲት ስፔሲፊክ መልስ ነው።
በ2016 478 አዳዲስ የስራ ማዕከላት ለመገንባት ተገድዶ ያለበት 16% ይላል ኦዲቱ በተጠናቀቀበት ሰዓት። አሁን ይሄን የታደረሱ ነው በ8 ወር ውስጥ ወይም ደግሞ በቀጣይ እስከ የት ሊያደርሱ አስበዋል። ግን በሚያገኙት ሪሶርስ ልጅ በትክክል አውቆ ማቀድና ያን ሪሶርስ ማኔጅ ማድረግ ላይ ለምሳሌ የኔትወርክን ችግር ለመፍታት ዶንግል ተገርስተዋል። በኦዲታችን ያሳየነው ዶንግል ለአንድ ሰው ሳይሆን እስከ 25 ሰው እንደሚጠቀምበትና ለሌላ አገልግሎት እንደሚውል ነው። ከኦዲቱ በኋላ ይሄን ምን ማፍትሄ የሰጣቸው ነው የእኛ ጥያቄ እንጂ እኮ ይሄ ጀነራል ኢንተርኔት የኛ አይደለም እኛ እንቆጠር እሱን ኤኒበዲ ያውቀዋል። ምንም ግንዛቤ ያስፈልጋል። ከልማት ባንክ ጋር የ4 ቢሊዮን ገንዘብ ገብቷል። ቅድም መልሱ ነበር ክቡር ሚኒስትር ዴኤታ ለ350 ሺህ ዜጋ ስራ ዕድል ለመፍጠር ተስቦ 10.7% ላይ ነው ያላችሁት ነው። ይሄን አሁን ወዴት ሙቭ አድርገዋል? ባንክ የራሱ ፕሮሴስ አለው እንዲህ ያለው ተብሎ የተመለሰ መልስ እኮ መልስ አይደለም ለኦዲቱ። መልሱ ያኔ ሲታቀድ ነው። ሲታቀድ ባንኩ ይሄን ሊጠይቀን ይችላል እና ይሄን ችግር እንዴት ፈታለሁ ብሎ ተጠንቅቆ ማቀድ ያኔ ነው። እቅዱን ዝም ብለህ ከተከልን በኋላ ባንኩ ፕሮሴስ አለው እንዲህ ያለው የሚለው መልስ ለእኔ መልስ መስሎ አይታየኝም። ሌላው በጣም አድካሚ ነው። ወደፊት ይሄ ተቋም በጣም ይከብደዋል። ብቻውን የሚሰራ ስራ አይደለም። ከቀበሌ ጀምሮ ወረዳ፣ ዞን፣ ክልል፣ ፌዴራል እያለ የሚመጣ አሰራር ነው። አጠቃላይ የተቀመጠው አሰራር ስራውን እያሳለጠ ነው እያሳለጠ አይደለም የሚሉት ኦዲት ያደረጉ ልጆች የጠየቁት መረጃና ማስረጃ ማቅረብ አልተቻለም። እንደውም ዛሬ የጠበቁት እኔ እስካሁን ሰራን ያሉትን በመረጃ ደግፎ ይሄው ብሎ የሚያሳዩ ነው የመሰለኝ። ምክንያቱም ኦዲት ማለት መረጃና ማስረጃ እንጂ ንግግር ስላይደለ ማለት ነው። ለምሳሌ አቅም ግንባታ ስልጠና ሰጥተናል ተብሏል። ጥሩ ነው ይሰጥ፣ ግን የት ነው የተሰጠው? ለማን ነው የተሰጠው? ለስንት ወንድና ሴት ነው የተሰጠው? ስም ዝርዝራቸው አለ ወይ? ይሄን መረጃ ይዘው ነው በዚህ ከተማ ለዚህን ያክል፣ በዛ ክልል ይሄን ያክል፣ ለዛ ወረዳ ይሄን ያክል፣ ለዚህ ምን ተብሎ ቶታሊ ይሄ ነው መረጃ ማስረጃ የሚባል እንጂ ስልጠና ሰጥተናል መልስ ሊሆን አይችልም። ስልጠና እሱ ምን ያክል በሳል ነው? ምን ያክል ተወዳዳሪ ያደርጋል? ምን ያክል ተፎካካሪ ያደርጋል? የእኛ ልጆች እዚህ አሰልጥነን በለብለብ ወደ ውጭ ስንሰዳቸው ከሌላ ሀገር ከሚመጡ ጋር ተወዳዳሪ ሆነው የመውጣት አቅም ምን ያክል ይጨብጣል? ተገምግሟል። እንዴት ነው የሰለጠነው? ማን ነው ያሰለጠነው? ለስንት ቀን ነው የሰለጠነው? ስልጠናው ያመጣው ለውጥ ምንድን ነው? እሱም በመገምገም ለሚቀጥለው ስልጠና ደግሞ ሌላ ዝግጅት ማድረግ የሚጠይቅ ነው። በዘርፈ ብዙ ጉዳዮችም ላይ እንደዚሁ ነው። ለምሳሌ ከስደት ተመላሾች ላይ 37% ላይ ነው ያለው ይላል። የአካል ጉዳተኞች እንደውም ሪፖርቱም ወደዚህ አይመጣም፣ ለሴቶች ጉዳይ ሚኒስቴር ነው የሚመጣው። ከዛ ነው የምንወስደው ነው አያያዙልን ነው ማለት ነው። ሌላው የዚህ የውጭ ሀገር የስራ ስምሪቶች የጀርመንም የስዊድን የሚሆኑ የኩዌት የውይይትዮሽ መሬት አረገጡ አየር ላይ ነው ያለው። አየር ላይ ካለ ደግሞ ለኦዲታችን ምላሽ ሊሆን አይችልም። ባይዘ ኦዲት 30 የመገምገሚያ መስፈርቶች ላይ ስንስማማ ከራሳቸው ማንዴት አንጻር የማስከድ ከሆነ ያኔ ነው ይሄ አያስከደኝም በዚህ ልገመገም አልችልም የሚባለው ያኔ ነው። ከራሳቸው አዋጅ ከራሳቸው ሪፖርት የተወሰደ ነው። መሬት አረገጠ፣ መሬት ካረገጠ መልስ ሊሆን አይችልም ማለት ነው። ለ200 ኤጀንሲዎች የቅድመ ፈቃድ እድሳት ቁጥር ለማካሄድ ታቅዶ ለ42 ነው የተሰጠው፣ 21% ላይ ነው ይላል። ውጭ ግንኙነቱም ደካማ ነው። ለምን መዋቅር የለውም፣ በውክልና ነው የሚሰራው። ምናልባት ይህም ለስራቸው ችግር ሆኖ ሊሆን ይችላል። ከኤጀንሲዎች ጋር አጠቃላይ የሚደረጉ ዳሰሳ ጥናቶች ምን ያክል መሬት የረገጡ ናቸው፣ ምን ያክል ለውጥ የሚያመጡ ናቸው፣ ምን ያክል ክፍተት የሚያሳዩ ናቸው፣ ይሄ ስለመደረጉ ምን መረጃ ማስረጃ አለን? ይህ ዘይሹ አሁን በመረጃና ማስረጃ እንጂ የምንነጋገረው ሌላ ንግግር ምንም አያስፈልገንም፣ አይጠቅመንም። ከዚህ ሞቴ ምንም የሚጠቅመን ነገር የለም። ሌላው ከዚህ ከቅንጅት ጋር ተያይዞ አሁን የጋራ ኮሚቴ እንዳለ ተገልጸዋል። ለምሳሌ 16 ሚኒስቴር መስሪያ ቤቶች፣ 2 የፋይናንስ ተቋማት፣ 7 የመንግስት ልማት ድርጅቶች በድምሩ 25 ያሉበት ኮሚቴ ያለ ምን ሰራ? ኮሚቴ በ2015 16 17 አሁን 18 ነው ያለው ነው። ስንቴ ተገናኝተዋል? ይሄ ኮሚቴ በመቋቋሙ
ምን ለውጥ መጣ? በየትኛው አጀንዳዎች ላይ ተነጋገሩ? ምን አቅጣጫ አስቀመጡ? ያ አቅጣጫ ምን ያክል መሬት ረግጧል? ምን ያክል ለውጥ አምጥቷል? ምን ያክል ለስራ አጋዥ ሆነዋል? ይህ ዘይሹ እሱ ነው የኦዲቱ መልስ ሊሆን የሚችለው እንጂ 25 ኮሚቴ ተቋቁሟል የሚሉት ነገሮች ምናልባት ኦዲቱ ይጠቅማል ተብሎ ከታሰበ ቢታዩ ጥሩ ነው ብዬ አስባለሁ። ውይይቶቹ መቼ ተደረጉ? ግንኙነቱ በምን ወቅት ነው? በምን አሰራር? በሩብ ዓመት ነው? በ6 ወር ነው? አጀንዳዎቹ ምን ተሳተው? የተሰጡ አቅጣጫዎች ምን ናቸው? ግብረ መልሶቹ የሚያሳይ መረጃ አልተገኘም። የተገኘው 5 ኮሚቴ ያለበት ተቋቁሟል። እሱ ምንም መልስ ሊሆን አይችልም የሚለውን ነው። የተለያዩ ቅጻቅጾች ወደ ታች ተበትነዋል። እነዚህ ቅጻቅጾች ወደ ላይ ተመልሰው ተተንትነው ውጤታቸው ለሚመለከቱ አካል አልተሰጠም። የወረቀቱ መበተን ምን ትርጉም አለው? ሌላው ትነስም ትብዛ እነዚህ የተገኙ ፈንዶች ከልማት ባንክ የሚሆን ከአነስተኛ ጥቃቅንና መካከለኛ የተገኙ ፈንዶች ለዛ ለታለመበት ዓላማ ስለመዋላቸው መረጃ የለንም። መረጃም ሊቀርብ አልቻለም የሚለውን ነው የማነሳው። እኔ በድምሩ አንደኛ ኦዲቱን እንደገና ቢነበብ ቢታይ ቁጭ ተብሎ የጋራ ቢደረግ ባለቤት ቢደረግለት መቼ በማን እንዴት እንደሚሰራ ቁጭ ተብሎ ቢታይ። ሁለተኛው ይሄ ተቋም ትልቅ ባርደን ነው የተሸከመው። ስለ ሰው ነው የሚሰራው፣ ለሰው ነው የሚሰራው። ቅንጅቱ በጣም ከባድ ነው። ከፌዴራል እስከ አንድ ቀበሌ መንደር ድረስ የሚዘልቅ ነው። አድካሚ ስራ ነው፣ ይታወቃል። ዲማንዱ በጣም ትልቅ የሆነበትና ሰፕላዩ በጣም አነስተኛ የሆነበት ነው። ይሄን ክፍተት ለመሙላት አሁን በሄዱበት አካሄድ ውጤታማ እና በሚፈልገው ደረጃ ይሆናል የሚል እምነት የለኝም። በዚህ ልክ ምናልባት ቢታይና በመውጫ በተስማማነው ልክ ለኦዲቱ ትክክለኛ መልስ ሊሆኑ ወደሚችለው ቢቃረቡ ጥሩ ነው የሚል አስተያየት እሰጣለሁ። ጥር 14 5ኛ ወር 2017 ለዋና ኦዲተር የተሰጠውን በእስክሪብቶ ከስር በመጻፍ ግብረ መልስ ተብሎ ነው የመጣልን። ስለዚህ ይሄ የሚያሳየኝ ለኦዲት ግኝቱ ትኩረት ወይም ደግሞ እንደተባለው ተወስዶ የተሰራ አለመሆኑን ለመግለጽ የምፈልገው ዋና ኦዲተር ብቻ አይደለም፣ የውስጥ ኦዲትም አንደኛው ጠቀሜታው ለተቋሙ ነው። ወቅቱን የጠበቁ ሪፖርቶች እንዲቀርቡ፣ የአሰራር ክፍተቶች ደግሞ ወዲያው ቢታረሙ ጠቀሜታው ለተቋሙ ነውና ከዚህ አንጻር በወቅቱ የውስጥ ኦዲት ሪፖርቶች እየቀረቡልን አይደለም። ዝርዝር ውስጥ አልገባም። ስለዚህ አንደኛ ወቅቱን የጠበቀ በመመሪያ የተቀመጠ ነው። 4 ኳርተሮች ክዋኔውን ጨምሮ እንዲቀርቡ ቢደረግ የስራ አጥነት ጉዳይ መሰረታዊ ገፊ ምክንያት ስለሆነ እንግዲህ የፍልሰትን ማነው ህጋዊ ለማድረግ እና ወንጀሎችን ለመከላከል መሰረታዊ ጉዳይ ነው ማለት ነው፣ የስራ ፈጠራና ስምሪት ጉዳይና በዚህ ምክንያት የስራና ክህሎት ሚኒስቴር ክቡር ምክትል ጠቅላይ ሚኒስትሩ በሚመሩትና በአዋጅ በተቋቋመው ብሔራዊ ምክር ቤት ውስጥ መሪ ከሚባሉት ተቋማት አንዱ ነው፣ ፍትህ ሚኒስቴር ሴክሬታሪያት በሆነበት ማለት ነው። እና ከዚህ አንጻር ከሀገር ውስጥ የስራ እድል ፈጠራ አንጻር በእኛ በኩል አስተያየት የምንሰጠው በተለይ ለተጋላጭ አካባቢዎች፣ ለወንጀሎቹ ለህገወጥ የሰዎች ዝውውር ወንጀሎች ተጋላጭ ለሆኑ አካባቢዎች እና ለተጋላጭ የማህበረሰብ ክፍሎች ልዩ ትኩረት ቢሰጥ የሚል አስተያየት አለ። በየአመቱ ከሚፈጠሩት ሚሊዮኖች የስራ እድሎች ውስጥ እነዚህ ተጋላጭ አካባቢዎች ልዩ ትኩረት ቢሰጣቸው ወንጀሎችን ለመከላከልና ለመቆጣጠር አይነተኛ ሚና ይኖራቸዋል ብለን እናስባለን። ሁለተኛው የፍልሰት ተመላሾች ዘላቂ መልሶ ማቋቋም ጉዳይ እንደሚታወቀው ፓኬጅ ነው። ስራና ክህሎት ሚኒስቴር መሪ ተቋም ነው። የሚሰሩት ስራዎቹ የሚሰሩት ግን በበርካታ መንግስታዊና መንግስታዊ ባልሆኑ አካላት ነው። ስልጠና፣ ፋይናንስ፣ ስምሪት ወዘተ እነሱ አስተባባሪ ቢሆኑም በርካታ ተቋማት ይሰሩታል። በዚህ ረገድ በክቡር ምክትል ጠቅላይ ሚኒስትሩ ተፈርሞ አምና የወጣ መመሪያ አለ፣ ብሔራዊ የትብብር ጥምረቱ መመሪያ 1105። እዛ ውስጥ
ቁልፍ ጉዳይ ነው ማለት ነው። የዚህ የፍልሰት ተመላሾች ዘላቂ መልሶ ማቋቋም ጉዳይ የመጨረሻው ቁጥሩ እንዳያችሁት በጣም በከፍተኛ ሁኔታ እየጨመረ ነው። ለዚህ በጣም ትልቅ አድናቆትና ምስጋና ያስፈልጋል። እዚሁ ላይ ግን ስኪልድ እና ሴሚ ስኪልድ የሆኑ ዜጎቻችን ለስራ ወደ ውጭ ሀገር የማይሰማሩ በመሆናቸው ምክንያት አሁን እንደምታውቁት አዳዲስ የመዳረሻ ሀገራት በተለይ ዜጎቻችን ወጣቶቹን የተማሩትን በኮምፒውተር በሌሎች ሙያዎችም የተማሩ ዜጎችን በህገወጥ መንገድ ወደ ውጭ ሀገር ለስራ እናሰማራለን በሚል ከፍተኛ የሆነ ብዝበዛ እያደረሱ ይገኛሉ። ስለዚህ እዚህ ላይ ቁጥሩን ከመጨመር ባሻገር እየተሰሩ ያሉ ስራዎች አሉ። ግን ያው የኦዲት ግኝቱን እሱ ላይ መሰረታዊ አድርጎ ሙከራዎቹን ማጠናከር ስኪልድ እና ሴሚ ስኪልድ ላይ በትኩረት መስራት ያስፈልጋል ብዬ ነው ማስበው። አሁንም ትኩረት የሚሰጥበት ኤሪያ ቢሆን ለዚህ ደግሞ ቅንጅት ይፈልጋል። እንደ ሀገር እንግዲህ መሰረታዊ ናቸው እነዚህ ቅድም ያልናቸው የሀገር ውስጥ የስራ እድል ፈጠራ፣ የውጭ ሀገር ስራ ስምሪት እና ተመላሾችን በዘላቂነት ማቋቋም እኛ ከምንሰራው ስራ አንጻር ማለት ነው። እና እኔ መልእክት የሚሆነው እንድንደጋገፍ ነው። ይሄ የኦዲት ግኝት እና ዛሬ የተጠየቀው ጥያቄ ለስራና ክህሎት ሚኒስቴር ብቻ አድርገን አንወስደውም። እኛም እንደ አንድ ባለድርሻ የምንወስዳቸው ብዙ ጉዳዮች እንዳሉ ነው የተረዳሁት። እና በጋራ እንስራ፣ እንድንደጋገፍ እንደ ሀገር ስትራቴጂክ ፕላን ከቀጣዩ አመት ጀምሮ አሁን ዝግጅት ሂደት ላይ ነን። ስራና ክህሎትም አለበት። እነዚህ ኦዲት ግኝቶች እንደ ሀገር በምናወጣው ወንጀሎችን ለመከላከልና ለመቆጣጠር በምናወጣው ስትራቴጂክ ፕላን ውስጥ በዲፒኤሙ ይጸድቃሉ። ቀጣይ በምክትል ጠቅላይ ሚኒስትሩ ግን እዛ ውስጥ ግኝቶቹን የብሔራዊ አጀንዳዎቻችን ማድረግ እነዚህን የኦዲት ግኝቶች ለመመለስ የሚያስችሉ እቅዶችን መንደፍ እዛ ያስፈልጋል ማለት ነው። ምክንያቱም እዛ ፕላትፎርም ላይ ነው ሌሎቹንም ተቋማት በአግባቡ የምናገኛቸው። ምክንያቱም አካውንታብሊቲ የተዘረጋበት የናሽናል ኮኦርዲኔሽን ሜካኒዝም ስለሆነ ማለት ነው። በዚሁ በቅንጅት እንድንሰራ ነው ጥሪ የማቀርበው። የአካል ጉዳተኞች ስራ ስምሪት አዋጅ ቁጥር 568 አለ። ከዛ ውጭ ደግሞ የውጭ ሀገር የስራ ስምሪት 923 ላይ ዳግም ክትትል አድርገን ነበር እና ሚኒስቴር መስሪያ ቤታችን ከዚህ ኦዲት በተለየ ራሱን በቻለ ነው የአዋጅ የአካል ጉዳተኞችን የስራ ስምሪት በራሱ የህግ ፍሬምወርክ ነው የተከታተለው እና ይሄኛውን በዚህኛው ኦዲት የተገኘውን ፋይንዲንግ ሰፖርት የሚያደርጉ ፋይንዲንጎች አሉ። አብዛኞቹ እንደውም ከአሰራር ስርዓት አውትዴትድ የሆነ የአሰራር ስርዓት ስቲል መኖሩ በተለይ መመሪያዎች አካባቢ ሊሻሻሉ የሚገቡ መመሪያዎች እንደነበሩ ፋይንድ አውት አድርጓል። ግኝቱ ራሱን የቻለ የትኩረት መስክ ስለሆነ በራሱ አዋጅ የሚተዳደር ሴክተር ስለሆነ በተለይ የአካል ጉዳተኞች የስራ ስምሪት ራሱን የቻለ የክትትልና የቁጥጥር አደረጃጀት ሊኖርለት ይገባል የሚል እሱኛው ግን በሚኒስቴር መስሪያ ቤቱ ያልተገኘ መሆኑን ፋይንዲንጉን ሼር አድርገን ነበር። ቀድሞ በነበረው ክትትል የተሻለ መሻሻል የታየበት አፈጻጸም መሆኑን አምና በነበረን ክትትል አድርገናል እና እሱ አፕሪሺዬሽን አለ። ሰርቪስን ተደራሽ ከማድረግ አንጻር የአሻራ አገልግሎትን በክልሎች አክሰስ ማድረግ እንደተቻለ እና መሻሻል እንዳለው በዛ ረገድ ፋይንዲንጉ ቢያሳይም ግን የጤና አገልግሎት በተለይ ውጭ ሀገር የሚሄዱ ሰዎችን የጤና ምርመራ አገልግሎት ግን ስቲል አገልግሎቱ እየተሰጠ ያለው በጣም ሊሚትድ በሆነ አዲስ አበባ ብቻ መሆኑን ፋይንዲንጉ አሳይቷል። ኤጀንሲዎች አሉ ይሄን እነዚህን ፋሲሊቴት የሚያደርጉና ከክፍያ አገልግሎት ነፃ ሆነው እንደሚሰሩ እሱንም ለመቆጣጠር መመሪያ አለ እና እሱ መመሪያ ላይ ግን በተደጋጋሚ ኮምፕሌን ይቀርባል በዜጎች በተለይ ሚኒስቴር መስሪያ ቤቱ ለዜጎች በተለያየ ሚዲያ በሜንስትሪም ሚዲያ ወጥቶ የግንዛቤ ማስጨበጫ መብታቸው ምን እንደሆነ በተለይ ከኤጀንሲዎች ጋር ያላቸውን ዜጎች ከኤጀንሲ የሚያገኙትን ሰርቪስ እና ያላቸውን መብት በተመለከተ የግንዛቤ ማስጨበጫ እንደሚሰራ ማረጋገጥና ማየት ችለናል። ነገር ግን ስቲል ኤጀንሲዎች አካባቢ ያለው የቁጥጥር ተጠያቂነትን የማረጋገጥ ከተቀመጠው የሕግና መመሪያ ውጪ ሲሰሩ የወንጀል ተጠያቂነት ድረስ ኤክስቴንድ ማድረግ ያለበትን የሪፈራል ሲስተሙን ትንሽ ጋፕ ያለበት ነው ብለን እናስባለን። ስለዚህ አጠቃላይ ይሄ እንደ አንድ የህግ ኢኮሲስተም አንድ ላይ መታየት አለበት ነው። የኦዲተር ጄኔራል ፋይንዲንግ እንዳለው ነው። በእኛ ተቋም ደግሞ የተደረገው የህግ ተፈጻሚነት ክትትል ለተቋሙ እንዲደርስ አድርገናል። በዛ መልክ የተሻለ ቅንጅት በመፍጠር ወይ ፎርዋርድ ማድረግ እንችላለን ብዬ አስባለሁ። ለዚህ ሴክተር የተሰጠው ተግባርና ኃላፊነት ወሳኝ በመሆኑ
ያንን አጠናክሮ ከመስራት አኳያ እኛም በነበረን ክትትልና ድጋፍ ጠንካራ ስራዎች ሲሰሩ እንደነበሩ እንገነዘባለን። ነገር ግን እንደ ሀገር ከዘርፉ ከሚጠበቀው አኳያ በተለይም ቀጣይነትና ዘላቂነት ባለው መልኩ ማህበራዊና ኢኮኖሚያዊ ምርታማነቶቻችንን በማሳደግ በዘላቂነት ሀገራዊ ባለሀብትና ስራ ፈጣሪዎችን ከመፍጠር አኳያ ትልቅ ስራ ስለሚጠበቅ ይሄ ግኝትም ያንን የሚያመላክት ነው ብለን ነው እኛም የምንረዳው። ስለዚህ በተለይም ቅድም ስነሳ እንደነበረው ከውጭ ሀገር ስራ ስምሪት ጋር ተያይዞ ብዙ የተሰሩ ስራዎች አሉ። ሆኖም ግን ኤጀንሲዎች ጋርም ተያይዞ ያለው ቁጥጥርና ክትትሉ ተጠናክሮ መበረታታት ያለባቸውና መቀጣት ያለባቸው ስፔሻሊ ሲኦሲ ሰልጥኖ ሲኦሲ ከወሰዱ በኋላ መዘግየቶች የሚሰሙ ሮሮዎች አሉ። እንዳጠቃላይ አንዳንዶች መዘግየቶቹም የሚያስከትለው ዜጎች ላይም ሆነ ኤጀንሲዎቹ ላይ የሚያስከትለው ነገር ስላለ እሱ ጋር ቢታይ በተለይም ዋና ጉዳዮች ከስራ እድል ፈጠራ የውጭ ሀገር ውስጥ ከሌበር ማርኬት ሲስተም ኢንፎርሜሽን ሲስተሙንም በማጠናከርና በማሻሻልና ተደራሽነቱን ሞር አፕዴት ከማድረግ አኳያም በተሻለ ሁኔታ መሰራት የሚጠበቅ ነው የሚሆነው። ከኢንክሉሲቪቲ አኳያም የሪተርኒዎችን ማደራጀት አኳያና ሌሎች ኢትዮጵያ ጥሩ ስራዎችን ሰርታለች። በህግም ደግፍ በመጀመሪያ ኢኒሼቲቭ እንደወሰደ ሀገር ደግሞ ከዛ በላይ ይጠበቅብናል ማለት ነው። ያንን ማየት ይኖርብናል የሚል ስፔሻሊ ሪተርኒዎች የእኛ ዜጎች ከመሰደድ ተመልሱ ሌሎቹ እነሱን አይቶ ሪተርኒዎቹ ሲመጡ ሌሎቹ ከነሱ ምን ይማራሉ፣ የተመለሱት ምን ተጠቀሙ የሚል ሌሰን ስለሚሰጥ ለዛ አካባቢ እዚህ ጋር ትኩረት እንደሚያስፈልግ ማየት ይገባል የሚለውን አንስቼ ይሄ ዘርፍ እንግዲህ ይሄ ስራ መልቲ ስቴክሆልደር ኮላቦሬሽን እና ኮኦርዲኔሽንን የሚጠይቅ ነው። ቅንጅታዊ ጉዳዮች ደግሞ ተሰብስቦ መለያየት ብቻም ሳይሆን እያንዳንዱ ተቋም የተሰጠውን ኃላፊነት እንዲወጣው የአሰራር ስርዓቱ መጠንከር ይኖርበታል የሚላለን። በአንድ ተቋም ብቻ ስለማይወጣ አሰራር ስርዓቱ የሚመለከታቸው ስቴክሆልደሮች ማን በሰራው ልክ የሚጠየቅበትና ጥሩ የሰራውን ደግሞ የሚሞገስበት ያ አሰራር እየጠነከረ መሄድ ይኖርበታል የሚለውንም ስፔሻሊ ስልጠናዎችም ፖቴንሻልን መሰረት አድርጎ ስታንዳርዳይዝ ተደርጎ መሄድ ይኖርበታል ማለት ነው። ከፍተኛ ትምህርት ተቋማትም በዛ ልክ ነው። ቴክኒክና ሙያዎቻችንም የተፈጥሮ ጸጋ መሰረት አድርጎ የስራ እድል ፈጠራው ምቹ ሆኖ ስለሚገኝ በዛ ልክ መታየት ይኖርበታል ብዬ እንደ ፕላንና ልማት ሚኒስቴር የሁለተኛ መካከለኛ ዘመን የ10 ዓመቱን እያጠናቀቅን እንገኛለን። እሱን አሁን ከፖሊሲ ጥናት ኢንስቲትዩት ጋር በመሆን እየገመገምን እንገኛለን። የሚቀጥለውን ሶስተኛ መካከለኛ ዘመን የልማትና ኢንቨስትመንት እቅድ ለማዘጋጀት ይሄ ግኝትም ተቋሙ ያመጣውን ለውጦችና የተገኙ ግኝቶች ጋር እንዴት ሄዳል የሚል እንደ አንድ ጠንካራ ኢንፑት ተጠቅመን በሪቪዋችን ውስጥ ከተን እንከታተላለን የሚል ሀሳብ ለመስጠት ነው። የተከበረው ቋሚ ኮሚቴም ሆነ ዋና ኦዲተር ከድርጊት መርሃ ግብር ጋር ተያይዞ ላነሳችሁት ሀሳብ ኃላፊነት በደንብ ወስዳለሁ። ነገር ግን በእኛ በኩል ለመላክ የተደረጉ ጥረቶችን በደንብ አስታውሳለሁ። ሚያዝያ አካባቢ ነው ሪፖርት የተቀያየር ነው። ምናልባት የምጠረጥረው በእኛ ሚኒስቴር መስሪያ ቤት በኩል የስራ ኃላፊዎች መቀያየር ስለነበረ ከዛ ጋር ያጋጠመ ነገር ካለ መልሼ አጣራለሁ። ባልኩት መሰረት አጣራለሁ። ለተፈጠረው ኢንኮንቪኒየንስ ግን ይቅርታ መጠየቅ እፈልጋለሁ። ሁለተኛ ለቋሚ ኮሚቴው ሪፖርት እንድንልክ በጠየቀን መሰረት ለዋና ኦዲተራችን ያልደረሰ ምናልባትም የሳሳ ሊሆን ይችላል ሲጨመቅ ለተከበረው ቋሚ ኮሚቴ የላክነው ምን ማስተካከያዎች ወሰዱ፣ ቀሪ ማሻሻያ ሀሳቦች ተግባራዊ የሚደረጉበት ጊዜ ኃላፊነት የተሰጠው የስራ ክፍል የሚል በሰንጠረዥ ሰመራይዝ የተደረገ አጠር ያለ ሪፖርት በዋና ዋና ጉዳዮች ላይ ግኝቶች ላይ በ9 ነጥቦች ላይ የተመሰረተ የላክነው አለ። አንዳንዱ ኳንቲፋይ የተደረገ ነው፣ ቁጥር አለው በደንብ። አንዳንዱ ደግሞ ኳሊቴቲቭሊ የተቀመጠ ነው። እንግዲህ እዚህም ለማስረዳት ስንሞክር
አንዳንዴ ቁጥር የማይናገረው ነገር ካለ በሚል ኢንቴንሽን እንደሆነ ቢወሰድልን። ከዛ ውጭ ሁሌ ራሳችንን ስንገመግም የምንገመግመው ከሰራነው በላይ የሚቀረን ብዙ እንደሆነ ከልብ ነው የምናምነው ማለት ነው። ለዚህ ደግሞ መነሻው የኢትዮጵያ ፍላጎትና የኢትዮጵያውያን ፍላጎት ነው እና ያንን ታሳቢ ያደረገ እንደሆነ ብናይ ያሉ ችግሮችን ለመቅረፍ የሚያስችሉ የተዘረጉ ስርዓቶች፣ የስርዓት ዝርጋታና ግንባታ ስራ የአጭር ጊዜ ስራ አይደለም። የተከበረው ቋሚ ኮሚቴ እንደሚያውቀው የአመለካከት፣ የአስተሳሰብ፣ የእውቀት፣ የቴክኖሎጂ፣ የአሰራር ስርዓት የሚባሉ ጉዳዮች ስላሉት ጊዜ ምክንያታዊ የሆነ ጊዜ የሚጠይቁ ናቸውና አንዳንድ ለማስረዳት የሞከርናቸው ነገሮች በሚዛን ቢቀመጡ ይጠቅማሉ ከሚል ካልሆነ በቀር ስራ ይፈልጋል ማለት ነው። ገና ብዙ መስራት ያለብን ጉዳይ አለ። ያልተጀመረ ያልነበረ ነገር ለመስራት የሞከርነው ብዙ ነው። የተጀመረ አሻሽለን ለመቀጠል የሞከርነው ነገር ብዙ ነው። እንደዚህም ሆኖ ገና ደግሞ ያልጀመርናቸው ነገሮች አሉና በዚህ ፍሬም ቢታይ የበለጠ ለመደጋገፍ ያግዛል የሚል ሀሳብ ለማንሳት ነው። ለምሳሌ ከስራ ፈላጊዎች አመዘጋገብ ጋር ተያይዞ ለመጀመሪያ ጊዜ ኤክሰርሳይዝ ያደረግነው ስራ ሚኒስቴር መስሪያ ቤቱ ከተቋቋመ በኋላ የአንድ ማዕከላት አገልግሎት በቴክኖሎጂ ታግዘው ለመጀመሪያ ጊዜ ያንን ስርዓት ተግባራዊ እንዲያደርጉት ተደርጓል። የቴክኖሎጂውን ውድነት ጨምሮ የማስፈጸም አቅም ቻሌንጆቹ ቀላል ነበሩ ማለት ደግሞ አይደለም ማለት በምዕራፍ ከፍለን ነው የሄድነው። የመጀመሪያ ዙር 1000 ማዕከላትን በቴክኖሎጂ እናስታጥቃለን ነው። ሁለተኛ ዙር ቀሪ ማዕከላትን እናስታጥቃለን ነው። ከኦዲት ፋይንዲንጉ በኋላ ምን ሰራችሁ የሚል ኮንሰርን ስለሆነ በኦዲት ፋይንዲንጉ የተነሳው አንደኛ ወደ 1.3 ሚሊዮን የሚሆኑ ዜጎች ከዛ በኋላ ተመዝግበዋል። አጠቃላይ 3.5 ሚሊዮን ዜጎች በዚህ ስርዓት ተመዝግበው በዚህ ስርዓት ሲመዘገቡ ይሄን አገልግሎት ዜጎች እነዚህ ማዕከላት ጋር ብቻ እንዲመጡ ሳይሆን ዜጎች ያሉበት ቦታ ላይ ሆኖ ይሄን አገልግሎት ማግኘት ያስችላል። የሞባይል አፕሊኬሽን አለ። የሚጎድለው ነገር ዲጂታል ስኪሉ ላይ እና ዲጂታል አፕሊኬሽኑ ላይ ያለው ሊሚቴሽን። ምክንያቱም ቤት ሆኖ መመዝገብ ይችላል አንድ ሰው። እዛ ማዕከል መሄድ የሚያስፈልገው አሻራ ለመስጠት ብቻ ነው። ይሄን ስኪል ማዳበር ያስፈልጋል ማለት ነው። በደንብ ቪዲዮዎች የሰራናቸው ቪዲዮዎች አሉ። ለዜጎች የበለጠ ተደራሽ እንዲሆኑ ማድረግ ያስችላል። ዘዴ መቀየስ ይጠይቃል። በእርግጥ ከውይይቱም በኋላ ከኦዲት ውይይቱ በኋላ የኮሚኒቲ ሬዲዮዎችን አሰልጥነን ከግንዛቤ ጋር የተያዙ ይህን ጨምሮ ማህበረሰብ ጋር የጎደሉ ያላቸውን ጉዳዮች ግንዛቤ ለማስጨበጥ የሚያስችል ስራ ተሰርቷል። ክረምቱን ማለት ነው። ከፋይንዲንጉ በኋላ አንዱ ከግንዛቤ ጋር ያለ ጉዳይ ነው። ሁለተኛ ከስኪል ጋር ያለ ጉዳይ አለ። ተደራሽነት ላይ 1000 ቀሪ 250 ቅድም አቶ ሰለሞን ካለው ስርጭት አንጻር በኮሌጆች ተጨማሪ ነው ያሰራጨ ነው። 750 ደርሷል ማለት ነው ከአንድ ማዕከላት በተጨማሪ ቀሪ 250 ሂደት ላይ ያለ ነው። ይሄ ተደራሽነቱን ያሻሽላል። እንግዲህ ስለ ተደራሽነት ስናነሳ በቀበሌ ደረጃ እየተፈጠረ ስላለ ተደራሽነት እያነሳን ያለ ነው። የቴክኖሎጂ ተጨማሪ ግዥን ጨምሮ የምንሄድበት ነው የሚሆነው። እኔ ራሴ የተሳተፍኩበት ተከታታይነት ያለው ስልጠና ለአንድ ማዕከል አገልግሎት ሰራተኞች እንሰጣለን፣ የአቅም ግንባታ ችግሩን ለመፍታት። ከዛ ባሻገር ደግሞ ቅድም ክቡራት ሀጂ ሲያነሱ የት ሰጣችሁ፣ ለማን ሰጣችሁ፣ ስንት ሰጣችሁ ብለዋል። በዚህ ደረጃ ዲቴይል ይሆናል ብለን እነዚህን አንዳንድ ዝርዝር ነገሮች አላካተትን ይሆናል። ነገር ግን ወደ 4 የሚሆኑ ሴንተሮች ላይ ቴክኒካል ስልጠና ደግሞ በእኛ ሙያተኞች ተሰጥቷል ማለት ነው። የአቅም ግንባታ ክፍተቱ እንዲህ ሆኖ
የአቅም ግንባታ ክፍተቱን በአንድ ዓመት ስልጠና እንዘጋዋለን ብለን አናምንም። ቀጣይነት ያለው አፕዴት የሚፈልግ ነገር አለ። ጥሩ የሰሩትን ደግሞ የትምህርት እድል እየሰጠን ያለን። ለምሳሌ 60 የሚሆኑ የአንድ ማዕከል አገልግሎት ፈጻሚዎችን ዩኒቨርሲቲዎች የትምህርት እድል ሰጥተናል። ማትጋት ይፈልጋል። ስራው ትንሽ አድካሚ ነው፣ ሩቲን ነው። በዚህ መንገድ ራሱን የቻለ ስርዓት ቀርጾ ለመሄድ ጥረት እየተደረገ ነው። ሲብራራ እንደነበረው ሪፎርም እናድርግ ብለን የጀመርነው ስራም አዲስ ስራ ነው። ከኦዲት ፋይንዲንጉ በኋላ በአሰራር፣ በቴክኖሎጂ፣ በኢንሴንቲቭ ስርዓት መሰረተ ልማቱን ጨምሮ አዲስ ስራ ነው ማለት ነው። እዚህ ላይ አሰልጥነናል፣ አወያይተናል። ኢምፕሊሜንቴሽኑ ከክልሎች ጋር ከ3 ሳምንት በፊት በዝርዝር ገምግመናል። በነገራችን ላይ ከክልል ጋር ያለው ቅንጅትም የነበረውና ጠንካራ ካልቸራችን የምንለው ምናልባት በውይይቱ ጊዜ በደንብ አላስረዳን ሊሆን ይችላል። በወር ደረጃ በየወሩ ቨርቹዋሊ ስቴት ሚኒስትሮች ከእያንዳንዱ ዘርፍ ጋር የሚገመገሙበት ስርዓት አለ። ወር ሙሉ የሚፈጅ የመስክ ምልከታ ስቴት ሚኒስትሮች ቁጭ ብለው ቀበሌ ወርደው የጎደለ ነገር ሲያዩ አሰልጥነው የሚሰሩበት ስርዓት አለ። ይሄ ዳበረ ልምድ ነው። ከኔ ጋር ደግሞ የማይቋረጥ የሩብ ዓመት ግምገማ አለ ከክልሎች ጋር። እዚህ ጋርም የተጠየቀ ጥያቄ አለ። ከስርዓት አንጻር ከባለድርሻ አካላት ጋር በመቀናጀት መከታተል፣ መደገፍ ጋር ተያይዞ ይሄን አጠናክረን እንቀጥላለን የሚል ነው ያለን። ተጨማሪ የበለጠ ጥራት የመስጠት ጥራት እንዲኖረው የማድረግ ስንገናኝ የምንመክርባቸው አጀንዳዎች ከፍ እያሉ እንዲሄዱ ማድረግ ላይ የጀመርናቸው ስራዎች አሉ። እሱን ይበልጥ አጠናክረን የምንቀጥል ይሆናል። ለተከበረው ቋሚ ኮሚቴ የላክናቸው ሪፖርቶች ይህንን ፋክት በተወሰነ ደረጃ እንዳላችሁት አርኪ ሆኖ ላይሆን ይችላል። ሲጨመቅ ያለ ገባ ወጣነት ሊሆን ይችላል። ስራዎቹ ግን ሲሪየስሊ ተወስደው እየተሰሩ ነው። ለኦዲት ሪፖርት ያለን ግምት ፐርሰናሊ ተቋሙንን መርቼ ያውቃለሁ። በተግባር ደግሞ ኦዲት ምን ያክል ጠቃሚ እንደሆነ እናውቃለንና ማንንም ለማስደሰት የምንለው አባባል እንዳይደለም አንደርላይን ማድረግ እፈልጋለሁ ማለት ነው። በሚፈልገው ደረጃ አርክተን ላይሆን ይችላል። ትኩረት የማይሰጥ ተቋም ተደርጎ ግን ግምገማው እነሱ ባይወሰድ ደስ ይለኛል። የጎደለውን ነገር በራሱ በሜሪቱ የተከበሩ ምክትል ሰብሳቢያችን የሚያነሱት ላይ በሰዓቱ ኤግዚትም ስናደርግ ብቻዬን አልነበርኩም። የሚመለከታቸው የስራ ኃላፊዎች ነበሩ። ከዚያ በኋላ አይደለም በእኛ ደረጃ አንድ እርከን በስራ አስፈጻሚዎች ደረጃ የጋራ ፕላትፎርም ተፈጥሮ የጋራ ለማድረግ ጥረት የተደረገ እንደነበረ እንዲሁ መረጃ ለመስጠት ያክል ነው እና ሲሪየስሊ እንደምንወስደው ስቲልም ዛሬ ያጎደልነው ነገር ካለ ደግሞ የምናየው እንደሆነ ቢወሰድ ለማለት ነው። ከየት ተነስታችሁ የደረሳችሁ የሚለው ከክልሎች ጋር እንደ ስልት ለመዘርጋት ጥረት እያደረግን ያለ ነው። ምንድን ነው ፌዴራል የሚያደርገው ድጋፍ በህዝብ ትብብር ተጨማሪ ለምሳሌ እኛ አንድ ማዕከል አገልግሎት ላይ ኢንተርቪን የምናደርግ ከሆነ ክልል ተጨማሪ 2 የአንድ ማዕከል አገልግሎቶች ላይ ኢንተርቪን እንዲያደርግ ለማድረግ የሚያስችል የማበረታቻ ስርዓት ቢኖረው ብለን ስታንዳርድ ማውጥተንለታል። በተግባርም ገንብተን አሳይተናል። ከዛ በኋላ ተጨማሪ 300 የሚሆኑ ከኦዲት ፋይንዲንጉ በኋላ ተጨማሪ 316 የሚሆኑ ማዕከላትን ወደ ተጠናከረ ደረጃ ለማድረስ የሚያስችል ድጋፍ ከአጋር አካላት አግኝተናል። ሪፖርቱ ላይ በዝርዝር ተቀምጧል። 200 ማዕከላት በቁሳቁስ ለማጠናከር የዓለም ባንክ ፕሮግራምን ተጠቅመን እየሰራን ያለ ነው። 100 ደግሞ ከአፍሪካ የልማት ባንክ ያገኘነው ድጋፍ አለ። እሱን ተጠቅመን እኛ እንዲህ ስንንቀሳቀስ ክልሎችም ደግሞ ህዝብ አስተባብረው እየሰሩ ነው። ለምሳሌ ሲዳማ ክልልን ማንሳት ይቻላል ማለት ነው። የ10 ዓመቱ ፍኖተ ካርታ ሲዘጋጅ የኢትዮጵያ ኢኮኖሚ በየዓመቱ 2 ሚሊዮን የስራ እድል ይፈጥራል የሚል ነው የነበረው።
ሚኒስቴር መስሪያ ቤቱ ከመቋቋሙ በፊት የተቀመጠ ታርጌት ነው። ሚኒስቴር መስሪያ ቤቱ ከተቋቋመ በኋላ የፈተሽነው ይሄንን ግብ ነው ማለት ነው። ይሄ 2 ሚሊዮን በየአመቱ እየተሰራ አሁን ያለውን የህዝብ ፍላጎት መመለስ ይቻላል ወይ የሚል ጥያቄ ነው። ምን ውጤት አስገኘ የሚልም ስላለ ቅንጅት አለ ከተባለ ምን ላይ ተቀናጃችሁ፣ ምን ውጤት አስገኘ ተብሎ የተነሳም ከቤቱ ስላለ ከቋሚ ኮሚቴው ባሻገር ይህን 2 ሚሊዮን ወደ 4 ሚሊዮን ነው ያሳደግነው በአማካይ። በየአመቱ እያደገ የመጣ አሀዝ ነው ያለው። በአሁን ላይ የያዝነው በጀት አመት ላይ ከዛም የተሻገረ ግብ ነው የጣልነው። ይሄ ከነባራዊ ሁኔታው ተነስተን የጣልነው ግብ ነው። አፈጻጸሙንም ወስደን ካየን በየአመቱ 90 በትንሹ 90 በመቶ እየተሳካ የመጣ ነው። ይሄ ደግሞ የዳታ ጥራቱ አጠራጣሪ እንዳይሆን በሶስተኛ ገለልተኛ ወገን ጥናት አስጠንተን በዛ የቬሪፊኬሽን ስርዓት መሰረት ቬሪፋይድ የሆነ ሪፖርት ነው። ሚኒስቴር መስሪያ ቤቱ ሲቋቋም የመጀመሪያ ዓመታችን ላይ 2014 40,000 ሰው ነው የተላከው ወደ ውጭ። 2017 መጨረሻ 503,000 ነው የተላከው። አሁን ላይ 800,000 ሰው ለመላክ ኢንክሉዲንግ የስኪልድ እና ሰሚ ስኪልድ 50,000 ሰው እንልካለን ብለን አቀደናል። እየሰራን ያለ ነው። ለውጥ አለው። የስምምነት ፊርማዎቻችንም ከአሁን ቀደም ያልነበረ ከረንትሊ እየመጣ ያለ በተለይ ባለፉት 3 ዓመታት የስኪልድ እና ሰሚ ስኪልድ ለመቀበል የሚያስችል ስምምነት ከሀገራት ጋር እየተደረገ ነው። የሀገራትን መልካም ፍቃድ ይፈልጋል። እኛ ስለፈለግን ብቻ አይደለም አንዳንድ ጉዳይ። ለዛ ነው እዚህ ውጭ ጉዳይ ሚኒስቴርን ሜንሽን አድርጓል የላክነው ሪፖርት። የዲፕሎማሲ ስራውን ሜይንሊ በዛ በኩል ስለሆነ የምናሳካው ሰው በጋራ በተሰራ ስራ የመዳረሻ ሀገርን ማስፍተን በየአመቱ የሚሄደው ክብሩን ጠብቆ የሚሄደው ዜጋ ቁጥር እየጨመረ ነው የመጣው። ሰው በገጠር በከተማ እንግዲህ ግብርና እያደገ ስለሆነ በገጠር እየተፈጠረ ያለው የስራ እድልም አኮርዲንግሊ ነው እያደገ ያለው። ትልቅ ውጤት አለው። የኢንዱስትሪም የአገልግሎትም በተቆጠረ ፐርሰንቴጅ በየአመቱ እያደገ የመጣ ስለሆነ የአሰራር ስርዓት ተብሎ የተቀመጠውን በተመለከተ በዛ ደረጃ አስተባባሪ ያለው፣ በዛ ደረጃ አሰራር ያለው ከውጤት አንጻርም ይህን ያህል ዜጋ እየተላከ ያለበት ሰልጥነው ነው ወይ ተብሎ ለተጠየቀው ስንጀምር 77 ተቋማትን ነበር ለውጭ ሀገር ስራ ስምሪት ያዘጋጀ ነው። አሁን ላይ 600 ደርሷል። ከኦዲት ፋይንዲንጉም በኋላ ቅድም እንደተጠቀሰው ከ100 በላይ ተቋማት ጨምሯል ማለት ነው። ትልቅ ነው ቁጥሩ፣ በየጊዜው እየጨመረ ያለ። የእኛ ኮንሰርን ጥራት ነው። ጥራት ላይ በጥሩ ሁኔታ የሚሰሩ አሉ። ሪል ታይም ዳታ ነው የማሰልጠኛ ማዕከላቱን የምናገኘው በኤልኤምአይስ አማካይነት። ወርሃዊ ግብ ተቆጥሮ ተሰጥቷቸው በዛ መሰረት ነው ደሊቨር የሚያደርጉት። እነዚህ ተቋማት አሰራራቸው ወጥነት የለውም። ካስታወሳችሁ ብዙ ጩኸት ነበሯቸውና በርካቶቹን ዘግተናቸው ነበር። ዘን ማሻሻያ ሰርተው ነው እንደገና ሪኦፕን ያደረግናቸው ማሰልጠኛ ተቋማት፣ የግልም የመንግስት። መሻሻል አለው፣ የይዘት መሻሻልም አለው። ምንድናቸው ገበያው ላይ ተፈላጊ የሆኑት የሚለውንም ከአሰስመንት ጋር እዚህ ያነሳችሁት አለ። 20 የሚሆኑትን ለይተናል ሪፖርቱ ላይ እንዳስቀመጥ። 20ዎቹ ላይ ካሪክለም ተዘጋጅቶ አሰልጣን አሰልጥነን በድሮ በሚያውቀው እውቀት ብቻ ሳይሆን ምንድነው ልጆቻችን እንዲይዙ የሚፈለገው የሚለው ጥሩ የሰሩትንም ለማትጋት የሚያስችል ስርዓት ዘንድሮ ተግባራዊ እናደርጋለን። ይሄም ምናልባት ኦዲቱ ላይ ከተነጋገርን በኋላ ክረምት ከሰራናቸው ስራዎች አንዱ ነው። የማሰልጠኛ ማዕከል አመራሮችን፣ ባለቤቶችን ጠርተን አሰልጥነናል፣ አስገንዝበናቸዋል። የበለጠ ማደግ መሻሻል ያለበት መሆኑ እንደተጠበቀ ሆኖ ግብረ መልስም ወስደናል። መዳረሻ ሀገራት ላይ ጥናት አጥንተናል።
እርካታ አላቸው ወይ? ይሄም ቅርብ ቀን የሰራ ነው ስራ። የባለፈው ኳርተር ስራ ነው። በስቲሪንግ ኮሚቴም ሰመራይዝድ የሆነ ሀሳብ አቅርበናል። ትልቁ ገበያችን ሳውዲ ነው። ሳውዲ ላይ 90% እርካታ አላቸው። ሴቶችን በተመለከተ ሚኒስቴር መስሪያ ቤቱ ሲቋቋም 35% ገደማ ነው የሴቶች ተጠቃሚነት የነበረው። አሁን ላይ 43% ደርሷል። የሀገር ውስጥና የውጭ ሀገር አማካይ ማለት ነው። ትልቁ ቻሌንጅ አለን ብለን የምንገመግመውና እኛም የማንረካበት በደንብ ያልተሻገር ነው የአካል ጉዳተኞች ነው። የዘንድሮ መሻሻል አለው። በአንጻራዊ 16% ነው የ4 ወሩ ኦዲት ሲደረግ የኛም ፋይንዲንግ ተመሳሳይ ነው። እሱን በደንብ አድርጎ ከሚመለከተውም ጋር ይበልጥ ተቀናጅቶ ልዩ ስልትም ነድፎ መስራት ይፈልጋል። ያመለካከት ጉዳዮችም ስላሉት ትልቁ ቁጥር ባለፈው አስረድተናል። የኦሮሚያ ያሉ የስራ ኃላፊ ሰጡን የተባለው በኤግዚት ኦዲትም ጊዜ ምንድነው ለማንሳት የሞከርነው ከመደበኛ የስራ እድል ፈጠራ ስራ ጋር ሜይንስትሪም ተደርጎ ነው እየተሰራ ያለው። ትተናል አይደለም። ከዛም በኋላ ጠይቀን ነበር ኦሮሚያ ሊታውም የሚችል አይደለም። እንዲያውም ያለው ዘሪቨርስ ነው። እዚህ ያሉ ስራ ፈላጊዎች ደግሞ እኛም ሄደን መምጣት አለብን ወይ የሚል አመለካከት እስኪያራምዱ ነው ክልሎች ጋር አቴንቲቭሊ የተሰራ ያለውና አፈጻጸሙም አሁን የዘንድሮ የ4 ወር ዝም ብዬ እያየሁ ነበር 42% ገደማ ነው። እድገት አለው። አካሄዱ ላይ በጋራ ስራ የሚፈልግ ነገር አለ። ከግንዛቤ ጀምሮ ብዙ ኢንፎርማል በሆነ መንገድ የሚወጡ ዜጎች ናቸው ችግር እየገጠማቸው ያለው። ሲመለሱም በገፍ እንዲመጡ እየሆነ ያለው ከዛ ጋር ተያይዞ ያለው ነውና ግንዛቤው ላይ በደንብ መስራት የሚጠይቀን ነገር አለ። ወደ በኋላም አይ ቲንክ ከፍትህ ሚኒስቴር የተነሳው ከኤጀንሲዎች ጋር ተያይዞ ያለው አንዱ ቻሌንጅ ፊት ለፊት ኤጀንሲዎችን አናገኝም። ኤጀንሲ ክልል ላይ ቅርንጫፍ ቢኖረውም ባይኖረውም ሰው በኤልማይስ እየተመዘገበ ወደ ውጭ መሰማራት ፈልጋለሁ ያሉት ሰው ከሲስተሙ ከራሱ ለኤጀንሲዎች ሲስተሙ ራሱ እንዲደለድል የሚያደርግ ትልቅ ስርዓት ነው በአዲሱ የተከበረው ምክር ቤት ባጸደቀልን አዋጅ የወጣው። ውጤቱን አብረን እናየዋለን። መመሪያ ተዘጋጅቶ ወደ ፍትህ ሚኒስቴር ተልኳል። ፉሊ የመልሶ ምዝገባ ስራ አካሄደ። ዘንድሮ ወደ ምናልባትም የመጀመሪያው ጥር መጀመሪያ ጀምሮ ኦር ታህሳስ መጨረሻ ጀምሮ በተሟላ ደረጃ ወደ ስራ ይገባል ማለት ነው። በአዲሱ ስርዓት እንጠበቅ ነው የሚመጣውን ውጤት እናያለን። ስለዚህ የአደረጃጀት ችግሩንም ከውጭ ሀገር ስራ ስምሪት ጋር ተያይዞ ከኤጀንሲ ጋር ተያይዞ ያለውን ለማቃለል ያስችላል። የደላላንም ኢንተርቬንሽን ይቀንሳል የሚል እምነት አለን። ከውጭ ሀገር ማነው ከደላላ ጋር ተያይዞ ዜጎች ላይ እየደረሰ ያለው እንግልት በማህበረሰቡ ዘንድም የግንዛቤ ስራ አብሮ መሰራት አለበት። እሱ የበርካታ ባለድርሻ አካላትን የሚዲያዎቻችንን ጨምሮ የበርካታ ባለድርሻ አካላትን ቅንጅት የሚፈልግ እንደሆነ አጭር መረጃ ሰጥቼ ለማለፍ ነው። ከምንልካቸውም ሰራተኞች ፊድባክን ጭምር መቀበል አለበት። ስልጠና ሰልጠን የላክናቸው ፊድባክ ተቀብለው አሁንን የስልጠና አካል የስልጠና ክፍል ሊያደርጉት ይገባል። በዛ መልኩ ቢያው እንደተባለው የአንድ ማዕከል ግንባታ በእነሱ የሚገነባ አይደለም። በዋነኛነት የእነሱ ተግባርና ኃላፊነት ክትትልና ቁጥጥር ማድረግ ነው። ግን እቅዱ ትክክለኛ ሊሰራ የሚችል ነው ወይ? እኛ ምንጊዜም ኦዲት ስናደርግ የራሳቸውን ያፈጻጸም እቅድ መነሻ አድርገን ነው ኦዲት የምናደርገው። በምናየው ጊዜ በርካታ ክፍተቶች አይተናል። እኔ አሁን በሪፖርቱ ክብርት ሚኒስትሯ ሲያቀርቡ ትንሽ በቁጥር ደረጃ ይህን ያህል የሚል ነገር ቀርቧል። ግን ከእቅዳቸው አንጻር ሰፊ ክፍተት አለ። ስለዚህ እዚህ ላይ ችግሩ ክፍተቱ ሰፊ መሆኑን አይተው
በአግባቡ ሊሰሩና ሊከታተሉ ሊቆጣጠሩ ይገባል። ምክንያቱም አብዛኛውን ችግር የምንፈታበት አንዱ እነኚህ ማዕከላት ስለሆኑ በዛ መልኩ ይታይ የሚል አስተያየት ነው የምሰጠው። ካልተደጋገፍንና ካልተጋገዝ ካለንበት ልንወጣ ስለማንችል ነው። ይህም ተደርጎ በስልጣንና ተግባራታችን ለእኛ ቋሚ ኮሚቴ የሚሰጡ እንትኖች አሉ። በፋብል ለሚኒስቴር መስሪያ ቤቱ ከተሰጡ ስልጣንና ተግባራት ኦዲት ከተደረጉ 3 ብቻ ናቸው። እይታችን በዛ ልክ እንደሆነ እንረዳለን፣ አውቃለሁኝ፣ እገነዘባለሁ። በዛ ልክ ብንሄድ ጥሩ ነው። የታዩ ክፍተቶች አሉ። እነዛን ክፍተቶች እየሰራችሁበት ያሉ ነገር አለ። እኛም በቅርበት የምናየው በወረዳ ደረጃ የምንሰማ ብቻ ሳይሆን ስንሄድም የምንመለከታቸው ነገር ስላለ ስራው በደንብ እየተሰራ ነው። በዚህ ልክ ብንሄድ ጥሩ ነው የምል ሀሳብ። በኦዲት ግኝት የታዩ ክፍተቶች የተስተካከሉ አሉ። በተወሰነ መልኩም ያልተስተካከሉ ነገሮች አሉና ምናልባት ብታሰብበት ብዬ የግሌን ሀሳብ ብሰጥ የኦዲት ጊዜው ቀላል አይደለም። ረጅም ጊዜ ተወስዶ የሚለው ሲመረጥ ደግሞ ኢሹ ሲመረጥ የትኛው ለሀገር፣ ለመንግስት፣ ለህዝብ በጣም ያስፈልጋል ብሎ ፕራዮሪቲ ሰጥቶ ነው ቅድሚያ የሚሰጠው። በዚህ የስራና ክህሎት ሚኒስቴር ሲመረጥ እንደ ሚኒስትር በጣም እድለኛ ናቸው። የሚያሳይ መስታወት ነው። አመላካች ፖይንቶችን የሚያሳይ መነሻ ሊሰጥ የሚችል እንደ እድል የሚቆጠር ጉዳይ ስለሆነ ምክንያቱም ክፍተታችሁን እኮ ኮንሰልታንት ቀጥራችሁ ብታስጠኑት ከፍተኛ ወጪ ያወጣል። ይህ በዚህ ላይ እየሰራሁት ያለ ነገር ምን ያህል ነው ብሎ ለማሳየት እናንተ እንደ መነሻ እንደ ስራ መነሻ ለመጠቀም ኮንሰልታንት ቀጥራችሁ ኢንዲፔንደንት በሆነ አካል የምታስጠኑት ጥናት ነው። ጥናት አስጠንታችኋል። ልክ እንደዛ መቁጠር ትችላላችሁ። ባነሳቸው ርዕሰ ጉዳዮች ላይ የትኩረት መስኮች፣ መስፈርቶች ብሎ ባላቸው ጉዳይ ላይ መስሪያ ቤቱ በሌላ ገለልተኛ ወገን ሲታይ ምን ይመስላል የሚል አመላካች ነው። ይሄን እንደ መነሻ ሪፎርም ላይ ያለ ተቋም ነው። አዲስ ተቋም ነው ግን በህፃንነት እድሜው እየሰራበት ያለው መስመር ትራክ ራይት ነው ወይ የተዛባለ ወይ ፎከስ መስጠት ላለብኝ ተገቢውን ፎከስ ሰጥቻለሁ ወይ የሚለውን ነገር ስለሚጠቁም አንዳችን ገምጋሚ ሌላችን ተገምጋሚ አድርገን አይደለም፣ ግን ባስቀመጥነው መስመር ላይ እየሰራ ነው ያለ ስራ ባሰብነው ቦታ ላይ ያደርሰናል ወይ የሚለውን ነገር በማየት መንፈስ እንድትመለከቱት እያሳሰቡኝ የድርጊት መርሃ ግብሩ ክብርት ዋና ኦዲተርም እንደገለጹት እስከናንተ ማገላለጽ እንደተረዳ ነው እንግዲህ ለኦዲት ትኩረት አለመስጠት ነው ብለን ለመደምደም የሚያስቸግረን ጉዳይ አለ። የግንዛቤ ግን ክፍተቶች ነበሩ፣ ያልተረዳዳናቸው ጉዳዮች ነበሩ የሚል ነው። ምክንያቱም ለእኛ የደረሰው እጅግ በጣም ሻሎ ነው። ጥሪ ስናደርግላችሁ ምን ያስፈልጋል ብላችሁ ስትሉ ኮሚኒኬት ሲያደረገ አካል አይ የድርጊት መርሃ ግብር ያስፈልገናል ብሎ ስለገለጸላችሁ በዛ አግባብ የተሰራ ማብራሪያ ነው እንጂ የድርጊት መርሃ ግብር ፎርማቱ ላይ የተጠየቀውን የተወሰነ ማሟላት ፈልጓል። ግን ለድርጊት መርሃ ግብር ለመውሰድ ትንሽ የሚያስቸግሩ ነገሮች አሉት። የድርጊት መርሃ ግብር ከዛ የተለየ የራሱ አፕሮች ስላለው ነው። በተነጋገራችሁት በእንትኑ መሰረት አስፍታችሁ እንድትመለከቱትና በ15 ቀን ውስጥ የመጨረሻው ዛሬ 6 ነው አይደለ? 20 የመጨረሻ ዴድላይን ሆኖ በተስተካከለ እስካሁን የሰራችኋቸው የድርጊት መርሃ ግብር ራሱ ፎርማቱ ኢንቫይት ስለሚያደርግ ከግኝት በኋላ የፈጸማችኋቸው ካሉ ልክ አሁን ባብራራችሁልን አግባብ ስፔሻሊ ክብርት ሚኒስትሯ ባገለጹት አግባብ እነዚህ ነገሮች እዚህ ደርሰዋል። ኦዲቱ ያሳያቸው የነበረ እነዚህ ነው። ወደፊት ደግሞ ተጨማሪ የቀጣይ ማሻሻያ ጊዜያትን ደግሞ በአንድ ዓመት የክዋኔ ኦዲት በአንድ ዓመት በቀሪ ወራት ያውም በ7 ወራት ተጠናቆ ያልቃል ብላችሁ ነው እናንተ ደምድማችሁ እኛ የተረዳ ነው ማለት ነው። እኛ በተረዳ ነው አግባብ የድርጊት መርሃ ግብራችሁ ያንን ነው የሚለው።
ሁሉም ሰኔ 30 የዴድላይን አስቀምጧል። ያ ግን እንደማይፈጸም ስለምናውቅ በአጭር ጊዜ የሚፈጸማሉ፣ በመካከለኛ ጊዜ የሚፈጸማሉ፣ ረዘም ያለ ሜቢም 2-3 ዓመታትን የሚፈልጉ ጉዳዮች አሉ። ያ ስለሆነ በዛ አግባብ አጥንታችሁ አስቀምጣችሁ በክብርት ሚኒስትሯ ፊርማ ለዋና ኦዲተርም ለእኛም ለሚከታተላችሁ ቋሚ ኮሚቴም እንድትልኩልን ማሳሰብ እፈልጋለሁ።